ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ዛሬ በኢንዱስትሪያል ኢኮኖሚክስ ሰርድ ይር ሰከንድ ሴሚስተር ቻፕተር 5 ተመልሼ መጥቻለሁ። ዛሬ የምንነጋገረው ስለ ኢንዱስትሪያል ኢኮኖሚክስ ቻፕተር 5 ይሆናል ማለት ነው። ይህንን ቶፒክ በሁለት ቪዲዮ ነው የምሰራላችሁ የሚሆነው። የመጀመሪያው ፓርት ይሄ ነው። ቀጣይ ደግሞ ሰከንድ ፓርቱን ገብታችሁ ማየት ትችላላችሁ፣ ፓርት 2 ማለት ነው። ምንድነው ኮንሶሊዴሽን ኦፍ ማርኬት ፓወር ኤንድ ኢንተግሬሽን፣ ስለ መርጀር እና ስለ ዳይቨርሲፊኬሽን እዚህ ላይ የምናይ ነው የሚሆነው ማለት ነው። ስለዚህ ማርኬት ፓወርን አንድ ላይ የመሰብሰብ ሁኔታ ይታያል እዚህ ቻፕተር ላይ። እሱም ደግሞ በምንድነው አንድ ኢንተግሬት በማድረግ ነው ወይም ደግሞ ኢንተግሬሽን በመፍጠር፣ ሁለተኛው መርጀር ነው፣ ሶስተኛው ዳይቨርሲፊኬሽን ነው ማለት ነው። እነኚህን ነገሮች አንድ ባንድ ሶስቱንም ጥቅማቸውን ጉዳታቸውንስ ምንድን ነው እንዲሁም ደግሞ እንዴት ነው ሂደታቸው ምን ይመስላል የሚለውን የምናይ ነው የሚሆነው። ቀለል ያለ ቻፕተር ነው፣ ብዙም እንትን አትበሉ። ቀጥታ ወደ ዕለቱ ቪዲዮ እንገባለን። እናንተ ሰብስክራይብ፣ ላይክ እንዲሁም ደግሞ ሼር በማድረግ ተባበሩን። እንዲሁም ደግሞ አሳይመንት ማሰራት የምትፈልጉ ካላችሁ 0963 04 20 51 መደወል ትችላላችሁ። ወይም ደግሞ ቴሌግራም ላይ ማይ ቲዮኒስሪ ፕላን በሚል ዩዘር ኔም ልታናግሩን ትችላላችሁ ማለት ነው። ኦኬ ወደ ዕለቱ ቪዲዮ እንግባ። እንግዲህ ምንድን ነው የመጀመሪያው ዳይቨርሲፊኬሽንን ነው የምናየው በዚህ ቶፒክ ላይ። ዳይቨርሲፊኬሽን ማለት ምን ማለት ነው፣ የሆነ ቢዝነስ ላይ ዳይቨርሲፊኬሽን ማለት ምን ማለት ነው የሚለውን እናያለን ማለት ነው። ዳይቨርሲፊኬሽን ማለት ያው እንደምታውቁት እንግዲህ ምንድን ነው የሆነ ፊርም ወይም ደግሞ የሆነ ቢዝነስ ተጀምሮ ከዚያ በኋላ ዳይቨርሲፋይ ሆነ ማለት ምንድን ነው ተስፋፋ ማለት ነው። ስለዚህ እንዴት ነው የሚስፋፋው? የተለያዩ ሚንሶች አሉት፣ እነሱ እናያለን። The typical unit of analysis in microeconomic theory is a single product, single plant firms and serving a single market ይለናል። አንዳንዴ ማይክሮ ኢኮኖሚክስ ላይ እንደተማርነው ነው የሚለን ያው ፊርሞች ሲንግል ማርኬት ላይ እንደሚሸጡ፣ ሲንግል ከስተመር እንደሚያስተናግዱ እንዲሁም ደግሞ ሲንግል ፕሮዳክት ሊሸጡ እንደሚችሉ አይተናል። ነገር ግን ፕራክቲካሊ አብዛኞቹ ፊርሞች የተለያዩ ፕሮዳክቶችን በማምረት ወይም ደግሞ ሬንጅ ኦፍ ፕሮዳክትን በማምረት የተለያዩ ነምበር ኦፍ ማርኬቶች ላይ በመሸጥ እና የተለያዩ ከስተመሮችን በማዳረስ ይታወቃል ማለት ነው ፕራክቲካሊ። thus such companies are described as diversified በመባል ይጠራሉ። እነኚህ የተለያየ ሬንጅ ኦፍ ፕሮዳክት አምርተው በተለያየ ማርኬት ላይ የሚሸጡ ለተለያየ ከስተመር ይሄ ምን በመባል ይታወቃል? ዳይቨርሲፋይድ የሆኑ ካምፓኒዎች በመባል ይታወቃሉ። ስለዚህ ዳይቨርሲፊኬሽን ኦከር የሚያደርገው ዌን ኤ ሲንግል ፕሮዳክት ፊርምስ ቼንጅ ኢትሰልፍ ኢንቱ መልቲ ፕሮዳክት ኦር መልቲ ማርኬት ፊርምስ ነው ማለት ነው። ስለዚህ አንድ ሲንግል ፕሮዳክት አለ ዘን ያን ወደ መልቲ ፕሮዳክት ወይም ደግሞ መልቲ ማርኬት ፊርም ላይ መሸጥ ከቻለን ወይም ደግሞ መልቲ ፕሮዳክት ካረግ ነው ዛት ኢዝ ኮልድ ዳይቨርሲፊኬሽን፣ ያን ጊዜ ነው ማለት ነው የሚመጣው። mostly in diversification, firms involve themselves in product related to their initial activities, providing a degrees of coherence and economic logic that may have initially ማለት ነው። ስለዚህ አብዛኛው ጊዜ ዳይቨርሲፊኬሽን ፊርሞች ዳይቨርሲፋይ ሲያደርጉ ምንድን ነው አንዱን ፕሮዳክት ዳይቨርሲፋይ ሊያደርጉት ይችላሉ ራሱኑ፣ ወይም ደግሞ ሪሌትድ የሆኑ ከዛ ፕሮዳክት ጋር ሪሌት የሆነ ነገር እያመረቱ ወይም ደግሞ እየገዙ ያንን ነገር ዳይቨርሲፋይ ማድረግ ይችላሉ ፊርማቸውን ከመጀመሪያው አክቲቪቲያቸው ጋር ኮሪሌት የሆነ ማለት ነው። እንዲሁም ደግሞ አንኮሪሌት የሚሆኑ ወይም ደግሞ አንሪሌትድ የሆኑ ፕሮዳክቶችንም ዳይቨርሲፋይ ማድረግ እንችላለን። ይህ ምንድነው ጥቅሙ? ኢትስ ጌን ኮሄረንስ እንዲኖረው እና ኢኮኖሚክ ሎጂክ እንድንጠቀምበት ነው። ያ ማለት ዳይቨርሲፊኬሽን ሜይ ሊሚት ፕሮፊት ኦር ቫሪያቢሊቲ ዚስ ሜይ ሊድስ ቱ ዘ ኮስት ኦፍ ካፒታል አድቫንቴጅ ይለናል ማለት ነው። ስለዚህ አንዳንዴ ዳይቨርሲፊኬሽን በራሱ ወደ ችግር ሊያመራን ይችላል። በት ኮሄረንስ ይፈጥራል ስንል ምንድን ነው ቢዝነስ አክቲቪቲዎች ፊት ያደርጋሉ፣ አንድ ላይ ፊት የሚያደርጉ ሊሆኑ ይችላሉ። እንዲሁም ደግሞ ኢኮኖሚክ ሎጂክ ስንል ደግሞ ሜክ ፋይናንሻል ኤንድ ኦፕሬሽናል ሴንስ ስናየው ነው። ከፋይናንሻል እና ከኦፕሬሽናል ሴንስ ስናየው ኢኮኖሚክ ሎጂኩ የሆነን ፕሮዳክት ዳይቨርሲፋይ ካደረጋችሁት ወይም ደግሞ ለምሳሌ አንድ ኮምፒውተር የሚያመርት ሰውዬ ወይም ደግሞ ካምፓኒ ላፕቶፕ እና ስልኮችን አምርቶ ቢሸጥ which is ዳይቨርሲፋይ ያደረገው ማለት ነው ከኮምፒውተር።
ዘሴም ወይ ዘሴም ቴክኖሎጂዎችን ሊጠቀም ስለሚችል ስለዚህ ፋይናንሻሊ እና ኦፕሬሽናል ሴንሱ የተሻለ አድርጎ እንዲጠቀም ያደርገዋል። ያ ማለት ፋይናንሻሊ ዝቅተኛ እንዲሆን ያደርገዋል። እንዲሁም ደግሞ ኦፕሬት ከማድረግ አንጻር አክቲቪቲውን ከመስራት አንጻር የተሻለ እንቅስቃሴ እንዲያደርጉ ያግዛቸዋል ማለት ነው። ያግዛቸዋል። So, however, here the film diversifies into products that are unrelated. The economic benefit and logic are not so easily identified ማለት ነው። ሶ ምናልባት ግን ፊርሞች ዳይቨርሲፋይ ሲያደርጉ አንሪሌትድ የሆኑ ፕሮዳክቶችን ከሆነ ያ ማለት ለምሳሌ ቅድም ፒሲ እና ላፕቶፕ ምንድን ነው ሪሌትድ የሆኑ ናቸው። ስለዚህ ቴክኖሎጂያቸው አብዛኞቹ ቴክኖሎጂዎች እና ሲስተማቸው ተመሳሳይ ሊሆን ይችላል የሚመረቱበት ማለት ነው። ነገር ግን አንሪሌትድ የሆኑ ጉዶች ከሆኑ ለምሳሌ ኮምፒውተር የሚሸጥ ሰው በጎን ለጎን ሻይና ቡና ቢሸጥ ይሄ አንሪሌትድ ናቸው። ስለዚህ ኢኮኖሚክ ሎጂክ የሚባሉ ነገሮች ወይም ደግሞ ፋይናንሻሊ እና ኦፕሬሽናል ሴንስ አይኖረውም፣ ሪሌትድ አይደሉማ። ስለዚህ ፋይናንሻሊ ምንም አይነት ልዩነት ሊያመጣ አይችልም ማለት ነው። ሰፓሬት የሆኑ ነገሮችን እንደ ማራመድ ልንቆጥረው እንችላለን አንሪሌትድ ከሆኑ። ሪሌትድ ከሆኑ ግን ምን አላቸው ማለት ነው? ፋይናንሻል እና ኦፕሬሽናል ሴንስ ላይ ጥቅም አላቸው ማለት ነው። ኦኬ ሌላው ታይፕ ኦፍ ዳይቨርሲፊኬሽን ስትራቴጂዎችን ነው የምናየው። ምን አይነት ስትራቴጂዎችን ተጠቅመን ዳይቨርሲፋይ ልናደርግ እንችላለን ፊርማችንን? ይሄ በጣም ቀላል የሆነ ነገር ነው። ለምሳሌ አንድን ካምፓኒ ዳይቨርሲፋይ ለማድረግ ምን አይነት ስትራቴጂዎችን ልትጠቀሙ ትችላላችሁ? የመጀመሪያው ኢንተርናል ዴቨሎፕመንት ኦፍ ኒው ፕሮዳክት ኦር ማርኬት ነው። ውስጥ ላይ የተለያዩ ፕሮዳክቶችን ማምረት፣ ያ ማለት ከምንሸጠው የተለየ ነገር ማምረት ወይም ደግሞ የተለየ ከምንሸጥበት አካባቢ ሌላ ቦታ ሄደን መሸጥ፣ ይሄ ዳይቨርሲፋይ ማድረግ ነው፣ ብራንች መክፈት ማለት ነው። ሁለተኛው አኮዚሽን ኦፍ ፊርም ነው። ያ ማለት አንዱ የአንደኛውን ካምፓኒ ጠቅልሎ ገዝቶ ሲይዘው which is ዳይቨርሲፋይ ያደረገው ማለት ነው በአኮዚሽን። ሌላው አሊያንስ ዊዝ ኮምፕሊመንታሪ ካምፓኒ ነው። ሁለት ካምፓኒዎች ተፈራርመው ምናምን አንድ ላይ ከሆኑ which is አላይ ያደረጉ ማለት ነው። ፈቃደኛ ሆነው አንድ ላይ መርጅ ሲያደርጉም ይሄም ዳይቨርሲፊኬሽን ነው። ሶስተኛው ላይሰንሲንግ ኦፍ ኒው ቴክኖሎጂስ ነው። አዲስ ቴክኖሎጂዎችን ላይሰንስ በማንጣት የተለያዩ ፕሮዳክት መስራት የሚችል ቴክኖሎጂን አዶፕት አድርጎ መስራት ከተቻለ ይሄም ዳይቨርሲፋይ ነው። ሌላው ዲስትሪቢዩቲንግ ኦር ኢምፖርቲንግ ፕሮዳክት ላይን ማኑፋክቸርድ ባይ አዘር ፊርምስ ማለት ነው። በሌሎች ፊርሞች የተመረቱ ፕሮዳክቶችን ማስገባት ወደኛ ካምፓኒ ማለት ነው። ያም ዳይቨርሲፋይ የምናደርግበት ስትራቴጂ። እንዲሁም ሌሎች ብዙ ማሰብ ትችላላችሁ። ካጠገባችሁ ካለው ነገር በመነሳት ማሰብ ትችላላችሁ ማለት ነው። እነኚህ ብቻ ናቸው ማለት አይደለም። ጀነራሊ the firm strategy involves a combination of these options እነኚህን አማራጮች ኮምባይን በማድረግ የምንሰራው ነው ማለት ነው። this combination is determined in a function of variable opportunities and consistency with the objectives and the resource of the company ማለት ነው። እነኚህ ከላይ የዘረዘርናቸውን ነገሮች አንድ ላይ አድርገን ብናዋህዳቸው ያ ማለት ዳይቨርሲፋይ ብናደርግ የተለያዩ ጥቅሞችን እና የተለያዩ አገልግሎቶችን ሊሰጡን የሚችሉ ናቸው ማለት ነው። እና ከሪሶርስ አንጻር፣ ከፋይናንስ አንጻር፣ ከማኔጅመንት አንጻር የተለያየ ጥቅም ያለው ነው ዳይቨርሲፊኬሽን። እንደ አጠቃላይ ግን ዳይቨርሲፊኬሽን በሶስት መንገድ ልናየው እንችላለን። ያ ማለት ወዩ እንዴት ነው ዳይቨርሲፋይ የምናደርገው የሚለውን ወይ በሶስት መንገድ ልናየው እንችላለን። የመጀመሪያው ኮንሰንትሪክ ዳይቨርሲፊኬሽን ነው። ሁለተኛው ሆሪዞንታል ዳይቨርሲፊኬሽን ነው። ሶስተኛ ኮንግሎመሬት ዳይቨርሲፊኬሽን ነው ማለት ነው። ኮንግሎመሬት ዳይቨርሲፊኬሽን ኮንሰንትሪክ ዳይቨርሲፊኬሽን ማለት ምንድን ነው? አዲስ ፕሮዳክትን አድ ማድረግ ነው። የነበረን ፕሮዳክት ላይ አዲስ ፕሮዳክትን አድ ማድረግ። ያ ፕሮዳክት ግን አዲሱ ፕሮዳክት ሪሌትድ የሆነ ነው ከኢኒሻል ፕሮዳክቱ። ስለዚህ ያ ከኢኒሻል ፕሮዳክቱ ጋር ሪሌት የሆነ አዲስ ፕሮዳክት አድ ስናደርግ ማነው ግን ከስተመሩን ግን ኮንሲደር የምናደርገው አዲስ ከስተመር ነው፣ ወይም ደግሞ ኒው ከስተመር እንዲጠቀም ፈልገን ማለት ነው። ስለዚህ ይህን ስናደርግ ምንድነው ጥቅሙ? እዛው ያሉ ቴክኒኮችን፣ ቴክኒካል ኤክስፐርቶችን እና ቴክኖሎጂዎችን የተለያዩ አገልግሎት እንዲሰጡ እናደርጋቸዋለን። ወይም ደግሞ ዘ ካምፓኒ ዩዝስ ኤግዚስቲንግ ሪሶርስስ ኤንድ ኮምፒተንስ ማለት ነው። ያለውን ብቃትና ሪሶርስ ይጠቀማል። ሆሪዞንታል ዳይቨርሲፊኬሽን የምንለው ግን ኒው ፕሮዳክት አድ ማድረግ ነው። ግን የምናረገው ይሄ ለኤግዚስቲንግ ፊርም ነው። ያ ማለት ለደንበኞቻችን ፍላጎታቸውን መጀመሪያ እናያለን። ምን
ከኛ ፕሮዳክት በተጨማሪ ምን ያስፈልጋቸዋል እነኚህ ደንበኞቻችን ብለን ስለዚህ ያንን የሚያስፈልጋቸውን ነገር ለይተን ካቀረብናቸው ለዛው ላሉን ደንበኞች ነው ኤግዚስቲንግ ከስተመር ላይ ነው የምንሰራው፣ ግን አዲስ ፕሮዳክት ነው። ዛት ኢዝ ኮልድ ሆሪዞንታል ዳይቨርሲፊኬሽን ይባላል ማለት ነው። ስለዚህ ወይ ኒው ፕሮዳክት አድ ማድረግ ይችላል ወይም ደግሞ ኢምፕሩቭ ቨርዥንስ ኦፍ ዘ ኦሪጂናል ፕሮዳክት የመጀመሪያውን ፕሮዳክታችንን ኢምፕሩቭ ማድረግ የተሻለ ሞደርናይዝ አድርገን ለነበረው ከስተመር ሞር ተጠቃሚ እንዲሆን ማድረግ እና አገልግሎቱን እንዲወስድ ማድረግ ነው ማለት ነው ፎር ዘ ከረንት ከስተመር። ኮንግሎመሬት ዳይቨርሲፊኬሽን የምንለው ግን ፈጽሞ አንሪሌትድ የሆኑ ወይም ደግሞ ላተራል ወይም ደግሞ አንሪሌትድ የሆኑ ፕሮዳክቶችን ማቅረብ ነው። ስለዚህ ኒው ፕሮዳክት ነው አንደኛ፣ ሁለተኛ ደግሞ ኤግዚስቲንግ ፕሮዳክት ጋር ምንም አይነት ግንኙነት የለውም። ሶስተኛ ደረጃ ለኒው ከስተመር ነው ይሄ የሚያገለግለው ኮንግሎመሬት ማለት ነው። ልክ እንደ ኮንሰንትሬቲክ ዳይቨርሲፊኬሽን ጋር የሚያገናኘው ኮንግሎመሬት ለኒው ከስተመር ነው። ግን አዲስ ምንድነው አዲስ ፕሮዳክት ነው ማለት ነው። ምንም አይነት ሪሌትድ ያልሆነ አንሪሌትድ መሆኑ ደግሞ ይለያየዋል ማለት ነው። ስለዚህ እያንዳንዳቸውን እናያቸው። ኮንሰንትሬቲክ ዳይቨርሲፊኬሽን ማለት it is the growth strategy in which a company seeks to grow and develop by adding new product to its existing product line to attract new customers ማለት ነው። አዲስ ከስተመርን አትራክት ለማድረግ ነው ይሄ የሚሆነው። ስለዚህ it is also called ኮንቨርጀንት ዳይቨርሲፊኬሽን ብለን እንጠራዋለን። ሌላ ስሙ የኮንሰንትሬቲክ ዳይቨርሲፊኬሽን ኮንቨርጀንት ዳይቨርሲፊኬሽን ይባላል ማለት ነው። ሌላው ኮንሰንትሪክ ዳይቨርሲፊኬሽን ኢዝ a growth strategy that involves adding new product or services that are related to a company for ኤግዚስቲንግ ቢዝነስ ማለት ነው። ኤግዚስቲንግ ቢዝነሳችን ካለው አሁን ከምናከናውነው ቢዝነስ ጋር ሪሌትድ የሆኑ ፕሮዳክቶችን አድ ማድረግ which is for the new customer ማለት ነው። Under concentrated diversification, a firm adds new but related products. ስለዚህ ያልኳችሁ ነው እንዳለ ያለው። In other words, to increase the revenue and grow its businesses, a company add new but similar products to existing product line ነው የሚለን። ምን ለማድረግ ነው የምናደርገው? ረቨኗችንን ለመጨመር እና ካምፓኒውን ለማሳደግ ማለት ነው። The similarity could be in terms of distribution. ለምሳሌ ካለው ኤግዚስቲንግ ፕሮዳክት ጋር በምን አይነት መልኩ ሊመሳሰል ይችላል ስንል አንደኛ በዲስትሪቢዩሽናቸው ዌይ ኦፍ ዲስትሪቢዩሽናቸው ሊመሳሰል ይችላል። የምንጠቀማቸው ለማምረት የምንጠቀመው ቴክኖሎጂ ሊመሳሰል ይችላል። እንዲሁም ደግሞ ከስተመር ዩሴጃቸው ማለት ከስተመሩን የሚጠቅሙበት መንገድ ሊመሳሰል ይችላል። እንዲሁም ደግሞ ማናጀሪያል ስኪል ማናጀሩ በቀላሉ ድሮ ባለው ኤግዚስቲንግ ፕሮዳክቱን ማኔጅ በሚያደርግበት ዌይ ማኔጅ ሊያደርጋቸው የሚችሉ ፕሮዳክቶችን ካደረግን which is concentrated diversification ነው ማለት ነው። So by coming with similar product the firm is able to benefit from its current infrastructure, experience and technical expertise ቅድም እንዳልኳቸው ሲሚላር ፕሮዳክቶችን አዶፕት ስለሚያደርግ ስለዚህ የተለያዩ ጥቅሞች ይኖሩታል። ያ ማለት ያ ለምሳሌ ኮምፒውተር እና ላፕቶፕ እንዳልኳችሁ ኢንፍራስትራክቸራቸው ዘሴም ሊሆን ይችላል የሚመረቱበት ኤክስፒሪያንሳቸው ዘሴም ነው። ያሻሻጣቸው እንዴት ነው? ምን አይነት ኤክስፒሪያንስ ምን አይነት ሲስተሞችን ነው የሚጠቀሙት? ዘሴም ነው። እንዲሁም ደግሞ ቴክኒካል ኤክስፐርቶች የሚያስፈልጉት ዘሴም ሊሆኑ ስለሚችሉ ከነኚህ ነገሮች ዳይቨርሲፋይ በማድረግ ሊጠቀም ይችላል። So basically the new product is a strategic fit to the company's present line of business ማለት ነው። ስለዚህ በስትራቴጂክ ዙሪያ ይሄ ኮንሰንትሬቲክ ዳይቨርሲፊኬሽን ከነበረው ፕሮዳክት ላይን ጋር በሴም የሆነ ወይም ደግሞ ፊት የሚያደርግ ነው፣ ማች ያደርጋል ማለት ነው። The goal of concentrated diversification is to pool the company existing competency and resources to enter new market and grow its business ማለት ነው። ይሄ ነገር ለምንድን ነው የሚጠቅመን ለቢዝነሱ? አንደኛ አንዩዝድ የሆነ ሪሶርሶችን በስነ ስርዓት እንድንጠቀማቸው እና ሁለተኛ ደግሞ ኮምፒተንሲ ካለው ካምፓኒው ያ ማለት ከፍተኛ የሆነ ኮሚትመንት ካለው የመስራት ፍላጎት ካለው በሰራተኞቹ ዙሪያ በማኔጀሩ ዙሪያ ስለዚህ ያንን ኮምፒተንሲ ብቃቱን ችሎታውን ሙሉ በሙሉ ለመጠቀም እነኚህን ፕሮዳክቶች አዶፕት ማድረግ ይችላል። ምክንያቱም ይሄ ኮምፒቴንሲ እና ሪሶርስ
አሁን ከሚሰራው ፕሮዳክት ምን ስለሆነ የተረፈ ወይም ደግሞ ከዛ በላይ ማሰራት ስለሚችል ማለት ነው። this means that there is a technological similarity between industries, which means that the firm is able to leverage its technical know-how to gain some advantages ማለት ነው። it also seems to increase its market share to launch a new product which helps the particular company to earn profits ማለት ነው። so ምንድነው ማርኬት ሼሩ ኢንክሪዝ እንዲሆን ሊጠቅመው ይችላል አዲስ ፕሮዳክት ላውንች ሲያደርግ ማለት ነው። ስለዚህ ይሄ ማርኬት ሼሩ ሰፋ ማለት ደግሞ ካምፓኒው ፕሮፊቴብል እንዲሆንና ሼር ሆልደሮቹም ሪቴን እርኒንጋቸው ከፍተኛ እንዲሆን ዲቫይደንዳቸው ከፍተኛ እንዲሆን ያደርጋል። Alternatively, concentrated diversification refers to the development of new product and services that are similar to the ones you already have ወይም ደግሞ you already sell ማለት ነው። ካላችሁ ጋር ተመሳሳይ የሚያደርገውን ተመሳሳይነት ያለው ፕሮዳክት አዶፕት ስታደርጉ ነው ኮንሰንትሬቲክ የሚባለው ማለት ነው። ኤግዛምፕል ለምሳሌ የተለያዩ ኤግዛምፕሎችን ማንሳት ትችላላችሁ። የካምፓኒ ሀዝ ማንፋክቸሪንግ ኢንዱስትሪ ሶሪ አንድ ማንፋክቸሪንግ ኢንዱስትሪያል ሴመንት ወይም ደግሞ ሲሚንቶ የሚያመርት ማንፋክቸሪንግ ካምፓኒ ቢኖር ኢት ሜይ ዲሳይድ ቱ ዳይቨርሲፋይ ኢንቱ ሴመንትስ ቱ ቢ ሶልድ ቪያ ሪቴለር ያንን ሴመንቱን አምርቶ ከሚያከፋፍለው ይልቅ ሶሪ በጅምላ ከሚሸጠው ይልቅ ሪቴል ቢያደርገው ወይም ደግሞ ራሱ ሰዎችን ተጠቅሞ የራሱን ሰዎች የራሱን ስትራቴጂ ተጠቅሞ ሪቴል ቢያደርገው ስለዚህ ዘሴም ፕሮዳክት ነው፣ ግን ላይኑን ነው ረዘም ያደረገው ማለት ነው። ስለዚህ ኮምፒተንስ አለው ብቃት አለው ማለት ነው። ማናጀሩ ጥሩ ነው ማለት ነው። እንዲሁም ደግሞ ሰዎች አሉት ቴክኖሎጂ አለው ማለት ነው። ስለዚህ ሪቴል ቢያደርገው which is ምን ይሆናል ማለት ነው? ኮንሰንትሬቲቭ ይሆናል ማለት ነው። the technology would be the same ቴክኖሎጂ ምንድነው? the same ነው but the marketing effort would need to change ማለት ነው። ማርኬቲንግ ኢፈርቱ ግን የሚያዋጡ ማርኬቲንግ ኢፈርት ምን አይደለም? the same አይደለም። አሁን ትንሽ ኢፈርት ያስፈልጋቸዋል። ሁለተኛ አን ኦሬንጅ ጁስ ብራንድ ሪሊዝ ኒው ስሙዝ ኦሬንጅ ጁስ ድሪንክ አሎንግ ሳይድ ኢትስ ሄሮ ፕሮዳክትስ ማለት ነው። ኦሬንጅ ጁስ ዊዝ ቢትስ ማለት ነው። ምንድነው የብርቱካን ጁስ የሚሸጥ ሰው በጣም ዝነኛ ከሆነ ስሙዝ ኦሬንጅ ድሪንክ ቢሸጥ ደሴም ፕሮዳክት ማለት ነው፣ ግን ለየት ባለ ሁኔታ። ስለዚህ ይህም ምንድነው ማለት ነው እንደ ኮንሰንትሬቲክ የሚታይ ነው ማለት ነው። ሌሎችም መጥቀስ ትችላላችሁ። ለምሳሌ ፒዛ ሬስቶራንት የአንድ የፒዛ ሬስቶራንት በጎኑ ወይም ደግሞ ሜኑ ላይ ፓስታና ኩላዞንን ቢጨምር ስለዚህ ምንድነው ዘሴም ኦን ዘሴም ሽት ምንድነው ተመጋቢ ነው ከስተመሩ ዘሴም ከስተመር ነው፣ ግን ፒዛ የሸለቸው ሰው ፓስታ ሊበላ ይችላል ማለት ነው። ስለዚህ እንደዚህ ያሉ ፕሮዳክቶችን ስናደርግ ኮንሰንትሬቲክ ዳይቨርሲፊኬሽን በማለት እንጠራዋለን። ሁለተኛው ሆሪዞንታል ዳይቨርሲፊኬሽን ነው። it is a growth strategy in which a company seeks to add new products to its existing line that will appeal to its existing customer ማለት ነው to existing customer። ስለዚህ ምንድን ነው ሆሪዞንታል ዳይቨርሲፊኬሽን ከሆነ it is a growth strategy ነው። አሁንም የማደግ ፍላጎት ነው። ካምፓኒው የሚፈልገው ምንድን ነው ከኤግዚስቲንግ ላይኑ ላይ እዛው ላይ አድ አድርጎ ማን ነው ኮንሲደር የሚያደርጋቸው ኤግዚስቲንግ ከስተመሮችን ነው። ቅድም ኮንሰንትሬቲክ ከሆነ ምንድን ነው ኒው ከስተመር ነው ብያችኋለሁ። ኒው ከስተመር ወይም ደግሞ ኒው ካመርን ነው እንትን የሚያደርገው ታርጌት የሚያደርገው ማለት ነው። ሶ ይሄኛው ግን ሆሪዞንታል ከሆነ ኤግዚስቲንግ ከስተመር ነው፣ ኒው ፕሮዳክት ነው፣ ወይም ደግሞ ያንኑ የነበረውን ፕሮዳክት ሞዲፋይ አድርጎ አሻሽሎም ከሆነ which is ኤግዚስቲንግ ከስተመር ያተኮረ ነው ማለት ነው። ስለዚህ እዚህ ጋር የምታዩት ያለው ከስተመሬ እኔ ከምሸጥለት ፕሮዳክት ውጪ ወይም ደግሞ በምን አይነት ጥራት በምን አይነት ሞዴል ወይም ደግሞ ለየት ያለስ ምን አይነት ነገሮችን ይፈልጋል የሚለውን ፍላጎቱን ካወቃችሁ በኋላ ስለዚህ ምን ታደርጋላችሁ ማለት ነው ያንን አድ አደርጋችሁ ለዛ ከስተመር ሌላ ጋር የሚገዛውን ነገር እናንተ ጋር ሁለቱንም ወይም ደግሞ ሶስቱንም ነገር እንዲገዛችሁ ማድረግ ትችላላችሁ which is horizontal diversification። ለምሳሌ የእናቶችን ቀሚስ የሚሸጥ አንድ ቡቲክ ቢኖር በዛው ጎን ለጎን የወላድ እናቶችን የልጆቹን ልብስ ቢጀምር ኒው ፕሮዳክት ነው። የልጅና የእናት ልብስ አይገናኝም፣ ግን
የወለዱ እናቶች ሲመጡ ለልጆቻቸውም ሊገዙ ይችላሉ ማለት ነው። which is horizontal diversification ያ ማለት ኤግዚስቲንግ ከስተመርን ቤዝ ያደረገ ማለት ነው። ሶ horizontal diversification is growth strategy in which a company seeks to add its existing product line with improved version of original or with a new product ወይ ኢምፕሩቭ ማድረግ ወይ አዲስ ፕሮዳክት ማምጣት to add values and appeal for the current customer አሁን ላለን ከስተመር ቫሊዩ አድ ማድረግ ነው። ሶ the company add new product or service that are technologically or commercially unrelated but not always to current products but which may appeal to current customers ስለዚህ አንሪሌትድ ሊሆኑም ላይሆኑም ይችላሉ። ሁል ጊዜ ሪሌትድ ናቸው ማለት አይቻልም። አንሪሌትድ ናቸው ማለት አይቻልም። ብቻ ታርጌት የሚያደርገው ከረንት ከስተመርን እንደሆነ ማወቅ አለብን። ከረንት ከስተመር እንደሆነ ማወቅ አለብን። a firm can add new product to a company's line that are meant to serve existing customer ይለናል። so the same ነው። when a company decide to use horizontal diversification they may add product to one of their current product line that do not relate to አዘር ፕሮዳክትስ ኢን ዘ ላይን ማለት ነው። ስለዚህ ምን ሊጨምር ይችላል? አዲስ ፕሮዳክቶችንም ሊጨምር ይችላል። ሪሌትድ ያልሆኑ ሪሌትድ የሆኑ ነገሮች ሊያደርግ ይችላል ማለት ነው። ዚስ ካን አሎው ፎር ኒው ፕሮዳክት ቱ አፒል ቱ ከስተመርስ ዳት ኦልሬዲ ሜክ ፐርቼዝ አት ኤ ቢዝነስ ባይ ኦፈሪንግ ኒው ዌይ ቱ ሚት ዜር ኒድስ ማለት ነው። ስለዚህ አዲስ ፕሮዳክት በማምጣት ከስተመሮቻችን የሚፈልጉትን ነገር እዛው እንዲገዙን ስናረጋቸው which is ምንድነው ማለት ነው ሆሪዞንታል ዳይቨርሲፊኬሽን እንለዋለን ነው የሚለን። ኦኬ so horizontal diversification may also improve creating new product line that offer products that different from previous product line ይለናል። yes of course unrelated የሆነ so what steps should be followed ይላል። so ምንድነው መከተል ያለብን ስቴፕ ይሄን ለማድረግ ምንድነው የሚለው ቅድም እንደነገርኳችሁ ሆሪዞንታል ዳይቨርሲፊኬሽን ኤግዚስቲንግ ከስተመርን ስለሆነ ታርጌት የምታደርጉት የመጀመሪያው አይዴንቲፋይ ኒድስ ኦፍ ፕሮዳክት ኤንድ ትራይ ቱ ፊል ዳት ኒድ ዊዝ አ ኒው ፕሮዳክት ዳት ዳዝ ኖት ኦልሬዲ ኤግዚስት ኢን ካምፓኒ ፕሮዳክት ላይ ነው። መጀመሪያ ፍላጎታቸውን እናውቃለን ዘንድ ያንን ፍላጎት ለመሙላት መሞከር ነው። እኛ ካምፓኒ ውስጥ የሌለውን እነሱ የሚፈልጉትን ነገር ለመሙላት መሞከር። ሁለተኛው to determine where they may need to engage in horizontal diversification a company may conduct market research by offering feedback survey to its customer looking into customer behavior or analyze sales performance for different product that they offer ማለት ነው። ስለዚህ ይሄን ለማወቅ ደግሞ ሪሰርች ልሰራ ትችላለህ። ያ ማለት ካምፓኒ ላይ የሚጠቀሙትን ከስተመሮችን ምን ይፈልጋሉ የሚለውን ሰርቬይ መስራት whether it is ኮሽነሪ ማዘጋጀት ሊሆን ይችላል። ያ ማለት እየዞርክ መጠየቅ ወይ ደግሞ ጉግል ፎርም ሞልታችሁ ማስጠየቅ ወይም ደግሞ ከሚገዙት አንጻር ሳይኮሎጂያቸውን በማንበብ ምን ይፈልጋሉ የሚለውን ማወቅ ግዴታ ነው። ሪሰርች ትሰራለህ። ዘን ፐርፎርሚንግ ሪሰርች አባውት ዌር ሆሪዞንታል ዳይቨርሲፊኬሽን ካን ሄልፕ ዛት ካምፓኒ ኤምፕሎይስ ዲሳይድ which product they may start manufacturing and selling to customer either within existing product line or a new product line so ታዲያ ካጠና በኋላ ካወክ በኋላ ፍላጎታቸውን ስለዚህ ካለኝ ፕሮዳክት ጋር ሪሌት የሆነ ነው ፍላጎታቸው ወይንስ አዲስ አይነት ነው? ስለዚህ እነኛ ነገሮች ማንኛውን ልተግብረው የሚለውን ታጠናና ትተገብራለህ ማለት ነው። this form of diversification is desirable if the present customer are loyal to the current product and if the new product have a good quality and are well promoted and priced ማለት ነው። ሶ ይሄ ነገር ግን የሚሰራው አንደኛ አንተ የምታመርትበት ወይና የምታቀርብበት ወይ በጣም ጥሩ ከሆነ ለከስተመሩ ታማኝ ከሆን ኳሊቲ የሆነ ፕሮዳክት የምታመርት ከሆነ አሁን ላይ ሌላ አድ ብታረግ እንደዛው ኳሊቲ ነው ብለው ስለሚጠብቁ አዋጭነት ይኖረዋል። ሁለተኛ ደግሞ ከስተመሩ ብዙ ጊዜ ያንተን እቃ በመግዛት ታማኝ ከሆነ ያ ማለት ደንበኛ ሆኖ የሚቆይ ከሆነ እንጂ አንድ ቀን መጥቶ ስለገዛ ፍላጎቱን አይተህ የአንድ ቀኑን ሰው ብትሰራ ሁለተኛ ላይ መጣ የሚችል ከሆነ ያ ነገር ኪሳራ ነው። ስለዚህ ሎያል መሆን አለበት ለአንተ ማለት ነው። ሶ ኤግዛምፕል የተለያዩ ኤግዛምፕሎችን መጥቀስ ትችላላችሁ። ለምሳሌ ሎካል ሪቴል ሃቪንግ ሪፑቴሽን ፎር ሴሊንግ ኳሊቲ ጆለሪ ጥርት ያለ የወርቅ ጌጣጌጦችን የሚሸጥ አንድ ዝና ያለው ቸርቻሪ ቢኖር ይሄ ሰውዬ he can diversify using
ሆሪዞንታል ዳይቨርሲፊኬሽን ባይ ስታርቲንግ ሴሊንግ ፕሪሚየም ፐርፊውም። ስለዚህ የተሻለ ሽቶ ነው ብሎ መሸጥ ይችላል ማለት ነው። ምክንያቱም በዚህኛው ኳሊቲ ጆለሪ በማቅረብ ታምኗል ማለት ነው። ሁለተኛው የካምፓኒ ዋዝ ሜኪንግ ኖት ቡክስ ኤርሊየር ናው ዴይ አር ኦልሶ ኢንተርድ ኢንቱ ኦፕን ማርኬት ስሮ ኒው ፕሮዳክት። ሶ ኖትቡክ የሚሸጥ ሰውዬ ሌላ ማርኬት ላይ ቢቀላቀል አዲስ ፕሮዳክት ይዞ ቢመጣ ዛት ኢዝ ኮልድ በቃ ሆሪዞንታል ዳይቨርሲፊኬሽን መስራት ይችላል። ሶ ዋን ክሊር ቤነፊት ኦፍ ሆሪዞንታል ዳይቨርሲፊኬሽን ኢዝ ዘ ቻንስ ኦፍ ዘ ካምፓኒ ቱ ግሮ ኢትስ ፕሮዳክት ላይን። ሜቢ ማርኬት ሼር ላይሆን ይችላል፣ ግን ማርኬት ፓወር ላይኖረው ይችላል፣ ግን ካምፓኒው ያድጋል። ብዙ አይነት ፕሮዳክቶችን ዳይቨርሲፋይ ሲሆን የካምፓኒ እድገት ይመጣል። ቢኮዝ ሆሪዞንታል ዳይቨርሲፊኬሽን ኦፍ ኢንቮልቭ ኢንትሮዲዩሲንግ ኒው ፕሮዳክት ቱ ኤግዚስቲንግ ላይን ኢን ዘ ኢንተረስት ኢን ቤተር ሰርቪንግ ከረንት ከስተመርስ ኢት ካን ሪዛልት ኢን ፕሮዳክት ላይን ቢንግ ኤክስፓንድድ ኤንድ ቢካሚንግ ሞር ኮምፕሌት ኤንድ ቫሪድ። ስለዚህ ፕሮዳክት ላይኑ የተለያየ ሆኖ ካምፓኒ ሊያድግ ይችላል፣ ነገር ግን ማርኬት ሼሩ አያድግም ማለት ነው። ማርኬት ሼሩ አያድግም፣ ማርኬት ፓወርም ላይኖረው ይችላል። ሶስተኛው ኮንግሎሜሬት ዳይቨርሲፊኬሽን ነው። ይሄ ላተራል አንሪሌትድ ዳይቨርሲፊኬሽን በመባል ይታወቃል። ያ ማለት ምንም ሪሌትድ ያልሆኑ ፕሮዳክቶችን መሸጥ ነው። ይህንን የምንሸጠው ደግሞ ለምንድን ነው? ለኒው ከስተመር ነው፣ ለአዲስ ከስተመር። አንሪሌትድ ከሆነ መቼም ኤግዚስቲንግ ከስተመር ላይሆን ስለሚችል፣ ስለዚህ አዲስ ከስተመሮችን ነው ይሄን ታርጌት የምናደርገው ማለት ነው። ስለዚህ ኢትስ ግሮዝ ስትራቴጂ ኢን ዊች ካምፓኒ ሲክስ ቱ ዴቨሎፕ ኦር ግሮ ባይ አዲንግ ቶታሊ አንሪሌትድ ፕሮዳክትስ። ስለዚህ ቶታሊ ፈጽሞ የማይገናኙ ፕሮዳክቶችን የሚሸጥ ከሆነ ዊች ኢዝ ኮልድ ኮንግሎመሬት ዳይቨርሲፊኬሽን እንደነገርኳቸው። ስለዚህ ምንድነው ይሄ ማርኬት ቱ ኢትስ ኤግዚስቲንግ ቢዝነስ ካለው ጋር አንሪሌትድ የሆነ ማለት ነው። ሜንሊ ኢንቮልቭ ኦፈሪንግ ኒው ፕሮዳክት ኦር ሰርቪስ ቱ ኒው ከስተመርስ። ስለዚህ ለአዲስ ከስተመር አዲስ ፕሮዳክት ማቅረብ ነው ይሄኛው። ሶ used as a strategy to grow on the market and gain new customer. አዲስ ከስተመር ለማግኘት ይጠቅማል which are no interested in current offering። ስለዚህ ዛሬ ላይ በምናቀርበው ፕሮዳክት ኢንተረስት ያልሆነ ካለ ሌላ እሱን ኢንተረስት የሚያደርገውን ፕሮዳክት መርጠን ስናቀርብለት ኢንተረስቱ ሊመጣ ይችላል ማለት ነው። New product and services created during a conglomerate diversification strategy are usually totally different than products or services currently that offering ማለት ነው። ዛሬ ላይ ከምናቀርበው ፈጽሞ የተለየ ነው። Main goal of conglomerate diversification is to grow sales and profits in the same time maintaining current market activities. ሶ ዋናው የኮንግሎመሬት ዳይቨርሲፊኬሽን ልዩነት እንትን አላማው ምንድን ነው? ሳልስን ማሳደግ። ያ ማለት እዚህኛው ላይ ለምሳሌ 10,000 ፕሮዳክቶችን በቀን የምሸጥ ከሆነ አሁን አለኝ ላይ፣ ስለዚህ ሌላ ስጨምር ሌላ አዲስ ከስተመር ስለሚያመጣልኝ ሌላ 200 ፕሮዳክቶችን ብሸጥ 10,200 አደረኩት ማለት ነው ሳልስ መጠኔን። ስለዚህ ሳልስ መጠኔ ባደገ ቁጥር ደግሞ ከእያንዳንዱ የማገኘው ፕሮፊት ሊያድግ ይችላል ማለት ነው። ስለዚህ ማርኬቲንግ አክቲቪቲው ምን ይሆናል ማለት ነው? እየተሻሻለ ይመጣል። The company needs to market new product or service that have no technological or commercial interaction with current products but which may appeal to new group of customers. ስለዚህ ቴክኖሎጂካሊ ምናምን ላይጠቀም ይችላል ካምፓኒው እዚህ ጋር። ያ ማለት ሪሌትድ ያልሆነ ነው። ለምሳሌ ቅድም እንዳልኳችሁ ነው የምግብና የኮምፒውተር መሸጥ ለምሳሌ በቴክኖሎጂ ምንም የሚያገናኛቸው ነገር የለም። ስለዚህ የአንዱን ቴክኖሎጂ እዛኛው ላይ ይጠቀመዋለሁ፣ ኮስት ቀንሳለሁ፣ ኤፊሽንሲ ይመጣል ማለት አንችልም። ነገር ግን ምንድነው ከሳልስን ማሳደግ ፕሮፊትን ከማሳደግ ሁኔታ ሊጠቅመን ይችላል እንጂ ኮመርሻል የሆነ ኢንተራክሽን ላይኖረው ይችላል ማለት ነው። ቴክኖሎጂካል ኢንተራክሽን አይኖራቸውም ከፕሮዳክቶቹ ውስጥ፣ ምክንያቱም ፈጽሞ አንሪሌትድ ስለሆኑ ማለት ነው። The conglomerate diversification has a very little relationship with the firm's current business. Why this type of diversification is needed? ለምንድን ነው ታዲያ ሪሌትድ ያልሆነ ፕሮዳክቶችን መሸጥ የፈለግነው ስንል የመጀመሪያው ሜን ሪዝኖች ኢምፕሩቭ the profitability and the flexibility of a company ነው። የመጀመሪያው የካምፓኒውን ፕሮፊታቢሊቲ ሳልሱን መጨመር እና ፍሌክሲብል ለማድረግ ካምፓኒውን። ያ ማለት አንድ ፕሮዳክት ላይ ሙጥኝ ብሎ ከመቆየት ብዙ አይነት ፕሮዳክቶችን ትራይ ማድረግ ትራይ ኤንድ ኤረር መፈጸም ማለት ነው። ስለዚህ ከአንዱ አንዱ የተሻለ ይሆናል። ሁለተኛ ኢት ቱ ጌት ቤተር አክሴፕታንስ ኦር ሪኮግኒሽን ኢን ካፒታል ማርኬት ዳት የካምፓኒ ጌትስ ቢገር ማለት ነው። ስለዚህ ካምፓኒውን ለማሳደግ ከጠቀመ ደግሞ ካምፓኒው ባደገ ቁጥር ፋይናንሻል ወይም ደግሞ ካፒታል ማርኬት ላይ የተሻለ ቻንስ ይኖራል። ለምሳሌ ቀድመን የመበደር ሁኔታ ቦሮዊንግ ብንፈልግ የሚያበድሩን ሰዎች ያን ያህል ላይ ጠራጠሩ ይችላሉ ማለት ነው። ምክንያቱም ካምፓኒያችን ትልቅ ነው። ለዛ ነገር ይጠቅመናል። ለምሳሌ there is no limited examples in this case ይለናል። ምንድነው አሁን የተለያየ ነገሮችን ማምረት ማለት
ብዙ ማጣመር ስለምትችሉ ጥቂት ናቸው ኤግዛምፕሎቹ ማለት አትችሉም ነው። ሶ የተለያዩ ፕሮዳክት አዲስ ሰርቪሶችን አንኮሪሌትድ የሆኑ ወይም ደግሞ አንሪሌትድ የሆኑ ነገሮችን መዘርዘር ትችላላችሁ። ሶ ይሄ ነገር ቴክኖሎጂካል እና ኮመርሻሊ ሲሚላሪቲ እንደሌላቸው አውቀናል። ስለዚህ ከቴክኖሎጂ እና ከኮመርሻሊ ኮስትን ዲክሪዝ ማድረግ እንደማይችል አይተናል። ነገር ግን ሳልስን በመጨመር ፕሮፊትን መጨመር ይችላል ነው ዋናው ነገር። ስለዚህ ኮምፒውተር የሚሸጥ ሰው ኖትቡክ ቢሸጥ አንሪሌትድ የሆነ ፕሮዳክት ነው። ስለዚህ ምንም የሚያገናኘው ቴክኖሎጂካል እና ኮመርሻሊ የሚያገናኘው ነገር የለም። ሶ አዲስ ከስተመር ነው የሚያገኘው፣ ነገር ግን ሳልሱ ያድጋል ነው። ስለዚህ ብዙ ነገሮችን መጥቀስ ትችላላችሁ። ሶ ሪል ላይፍ ኤግዛምፕል ይለናል። ሪል ላይፍ ኤግዛምፕል ለምሳሌ አማዞን ዳይቨርሲፊኬሽን ስትራቴጂ ነው የሚከተለው። ሶ እሱ ምን አገልግሎት ይሰጣል ብትሉኝ፣ ኢኮመርስ አለው፣ ክላውድ ኮምፒውቲንግ አለው፣ ኢሜል ደሊቨሪ ያደርጋል፣ ኦንላይን ቪዲዮዎችን ይሰራል፣ ሙዚክ ስትሪም ያደርጋል፣ ኢፔመንት አሉት፣ አፊላንት ማርኬቶች፣ ሌሎች ብዙ አማዞን በጣም ከፍተኛ ድርጅት ስለሆነ ማለት ነው። ሶ አፓርት ፍሮም ዲስ አማዞን ኦልሶ ኢንትሮዱስ ቨርቹዋል አሲስታንት፣ ሌላው ደግሞ ቨርቹዋል አሲስታንትስም ያካሂዳል ማለት ነው አማዞን። ስለዚህ ሌላም ብሪክ ኤንድ ሞርታር ስቶሮች አሉት የራሱ ማለት ነው። ስለዚህ እነኚህ ተግባሮች አሁን ፈጽሞ የተለያዩ ናቸው፣ ግን ድርጅቱ በጣም በከስተመር እንዲያድግ ያደርጋል ማለት ነው። ሳልሶ አድጓል፣ ፕሮፊቱም አድጓል። ሶ ሌላው በዚህ ላይ የምናየው ምንድነው? ሞቲቭ ፎር ዳይቨርሲፊኬሽን የሚል ርዕስ ነው። ለምንድን ነው ዳይቨርሲፊኬሽን ያስፈለገው ጉዳይ ወይም ደግሞ ምክንያቱ ምንድን ነው? የሚገፋፋን ነገር ምንድን ነው ስንል So when a company current goal like profit or growth can no longer be achieved with its current product, diversification may become necessary ማለት ነው። ስለዚህ አሁን የያዝነው ካምፓኒ የያዝነው ፕሮዳክት ትርፋማ እያደረገን ካልሆነ እንደምንፈልገው ማደግ ካልቻለን፣ ስለዚህ ምን ይሆናል ማለት ነው? ዳይቨርሲፋይ ማድረግ እንፈልጋለን። አዲስ ፕሮዳክትን አዶፕት ማድረግ እንፈልጋለን፣ ወይም ደግሞ ሞዲፋይ አድርገን የተሻለን አድርገን ማቅረብ እንፈልጋለን። ቢኮዝ ኦፍ ዘ ትሪት ቱ ፕሮፊታቢሊቲ። ሁለተኛው ትሪት ፎር ፕሮፊታቢሊቲ ነው። ትርፋማ ለመሆን ፍራቻ፣ እንዲሁም ደግሞ ዳይቨርሲፊኬሽን ሰምቲንግ ቱ ቲንክ አባውት ዳት ማለት ነው። ስለዚህ ዳይቨርሲፋይ የምናደርገው አንድን ፕሮዳክት ብቻ ሸጠን ትርፋማ ላንኮን እንችላለን። ስለዚህ አንድ ነገር በጎኑ አድ እናድርግ ብለን መስራት ነው ማለት ነው። ስለዚህ nevertheless a variety of push factors resulting from a firm current situation may be responsible for the adoptions of a diversification plan ማለት ነው። ስለዚህ የተለያዩ ፑሽ እና ፑል ፋክተሮች ይኖሩታል። ሶ ፑሽ ፋክተር ከምንላቸው ውስጥ የሚገፉን ነገሮች ዳይቨርሲፋይ እንድናደርግ የሚገፋፉን ነገሮች ምንድን ናቸው? የመጀመሪያው ዘ ሊሚትድ ሳይዝ ኦፍ ኤግዚስቲንግ ማርኬት ነው። ያለን ማርኬት ሳይዙ በጣም ትንሽ ከሆነ ሳይዛችን እንዲያድግ ስንል ዳይቨርሲፋይ እናደርጋለን። ይሄ ፑሽ ፋክተር ነው። ሌላው ዘ ኤግዚስተንስ ኦፍ አንደር ዩቲላይዝድ አሴትስ ዛት ሜይ ቢ ዩዝድ ቱ ፕሮዱስ ኒው ፕሮዳክት ኦር ማኔጅ ኒው አክቲቪቲስ ማለት ነው። የተለያዩ የማናጀር ኮምፒተንሲ ለምሳሌ ማናጀሪያል ስኪላችን ከፍተኛ ከሆነ ያንን አንዩቲላይዝድ የሆነ ማናጀሪያል ስኪላችንን ለመጠቀም ስንል ጎን ለጎን የተለያየ ነገር ልንሰራ እንችላለን። አንዩቲላይዝድ የሆኑ ሪሶርሶች ካሉ ለምሳሌ አንድ ማሽን ሌሎች ተጨማሪ ስራዎችን የሚሰራልን ከሆነ ያንን ማሽን ሙሉ በሙሉ ኤፊሽንትሊ ዩቲላይዝ ለማድረግ ሌሎች ነገሮችን መስራት ልንገደድ እንችላለን። ሶ ይሄ ፑሽ ፋክተሮች ናቸው። ሌላው ሰርፕለስ ኢንቨስትመንት ሪሶርስስ ዳት ኩድ ቢ ዩዝድ ቱ ፋይናንስ ኒው አክቲቪቲስ ይለናል። ምንድነው? ሪተርን እርኒንጋችንን ዲቫይደንዳችን ትንሽ ከሆነ ሪተርን እርኒንጋችን ከበዛ ያንን ነገር ከማስቀመጥ ይልቅ ሪኢንቨስት ማድረግ እንፈልጋለን። ስለዚህ ኢንቨስቲንግ አክቲቪቲያችን ወይም ደግሞ ኢንቨስትመንት ሪሶርሳችን ኃይለኛ ከሆነ ሌሎች ነገሮች ላይ ኢንቨስት ማድረግ ስለምንፈልግ ይሄም ፑሽ ፋክተር ነው። ፑል ፋክተር የምንለው ደግሞ ዳይቨርሲፋይ አድርገን የምናገኘው ነገር ነው። ስለዚህ there are they may also be a number of pull factors or incentives for firms to adopt diversification ማለት ነው። ፑል ፋክተሮችን ያው የሚስቡን ነገሮች ናቸው which is incentive ማለት ነው። ሞቲቬት የሚያደርጉን አነሳሽ ነገሮች ናቸው። ሶ ለምሳሌ ማናጀር ሜይ ኦልሶ ቢ ፑልድ ቱዋርድ ዳይቨርሲፊኬሽን ዌር ዘ ፖቴንሻል ሪዋርድ ፍሮም ኢንቨስቲንግ ዘ ኒው ማርኬት ካም ኦፖርቹኒቲስ ፕሮሚስስ ግሬተር ፕሮፊታቢሊቲ ዛን ራፊንግ ዘም ባክ ኢንቱ ኤግዚስቲንግ አክቲቪቲስ ይለናል። ስለዚህ አንድ ማናጀር ለምሳሌ ከማናጀሩ አንጻር ስናየው ደሞዝ የሚጨመረው ከሆነ ካምፓኒው ሲያድግ ደሞዝ ሊጨመረው ይችላል፣ ዝናው ሊመጣ ይችላል፣ ዋቴቨር ማለት ነው። ስለዚህ ያ ነገር እንዲመጣ ዳይቨርሲፋይ ሊያደርግ ይችላል። እንዲሁም ደግሞ ዳይቨርሲፋይ ካረገ ሽልማት ሪዋርድ አለ ሊባል ይችላል። ሳልስን ኢንክሪስ ካረግ ሪዋርድ አለ ሊባል ይችላል። ያንን ነገር ለማግኘት which is pull factor የሚስቡን ነገሮች ናቸው እነኚህ። ሌላው the greater the profit potential of new activities compared with its existing activities that stronger the pull ማለት ነው። ሌላው ሼር ሆልደሮች ያሰቡት ነገር ወይም ደግሞ ሌላው ፕሮዳክት ይህን ፕሮዳክት ባመርተው ከፍተኛ የሆነ ፕሮፊታቢሊቲ እሆንበታለሁ ብለህ ካሰብክ
ምን ልታደርግ ትችላለህ ማለት ነው? ዳይቨርሲፋይ ታደርጋለህ። ይሄም ፑል ፋክተር ነው። ሃዌቨር ኤኒ ዳይቨርሲፊኬሽን ዊል ሃቭ ኤ ሃየር ዲግሪ ኦፍ አንሰርቴኒቲ አታችድ ኮምፔርድ ዊዝ ዘ ሞር ሰርቴን በት ሊሚትድ ሪተርንስ ኢን ኤግዚስቲንግ አክቲቪቲስ ኢፍ ኤግዚስቲንግ አክቲቪቲያችን ሊሚትድ ሪተርን ኖሮት ግን ምንድን ነው ሰርቴኒቲ ነው፣ ምክንያቱም እናውቀዋለን። ነገር ግን ያኛው ዳይቨርሲፋይ ስናደርግ አዲስ ፕሮዳክትን ነው የምንሞክረው። ስለዚህ በጣም ትልቅ የሆነ አንሰርቴኒቲ አለው። ግን ኤክስፔክትድ ዩቲሊቲያችን ወይም ደግሞ ኤክስፔክትድ ሪተርኑ ሃይ ነው ብለን ነው ያንን የምናደርገው ማለት ነው። ስለዚህ ሪስክ አለው። Therefore, diversification may be a high risk strategy because it involves new product, new market, and new commitment of financial and managerial resources for uncertainty return ይለናል ማለት ነው። ስለዚህ ሪስክ ያለው አንሰርቴን ስለሆነ ነው። ሌላው ትሪት ኤንድ ሪስክ ኦፍ ማናጀርስ ነው። ዳይቨርሲፋይ ለማድረግ ትሪቶች አሉ፣ የተለያዩ ትሪቶች አሉ፣ ሪስኮች የሚያጋጥሙን ሪስኮች አሉ። ሶ ያንን ትሪት በመፍራት ሪስኩን በመፍራት ዳይቨርሲፋይ ልናደርግ እንችላለን። የመጀመሪያው the pursuit of diversification may be strengthened by the need to make sufficient profit to keep shareholders happy and to maintain the valuation ratio of the firm ማለት ነው። ስለዚህ ማናጀሩ ዳይቨርሲፋይ የሚያደርገው ሜቢ የሼርሆልደሮቹ ፍላጎት ከሆነ ሼርሆልደሮቹን ለማስደሰት ከስራ እንዳይባረር ደሞዙ እንዳይቀነስበት ሲፈለግ፣ ስለዚህ ዳይቨርሲፋይ መደረግ ፍላጎታቸው ከሆነ ያንን ነገር ዳይቨርሲፋይ ያደርገዋል ማለት ነው። if this cannot be achieved ይሄ ካልሆነ the shareholder may prefer to see returned in the form of dividend አለበለዚያ ግን ይሄ የማይሆን ከሆነ ካምፓኒው አያርግም። ምክንያቱም ሪተርንድ ኤርኒንጋቸውን ኢን ተርምስ ኦፍ ዲቫይደንድ ይከፋፈሉት እና ኪሳቸው ያስቀምጡታል ማለት ነው። ሶ the term of the current management the current management may be threatened by a poor stock market performances either as a consequence of the shareholders satisfaction or as a result of outside interest purchasing assets they believe to be undervalued። ስለዚህ አንዳንዴ ደግሞ ዳይቨርሲፋይ ማድረግን የሚፈራው ማኔጅመንቱ ምንድን ነው? የመጀመሪያው ያሰብኩት ነገር ውጤታማ ባያደረገኝ አንደኛ ሼርሆልደሮቼ ዲሳቲስፋይ ይሆኑብኛል ወይም ደግሞ ይከፉብኛል። ሁለተኛ ደግሞ እዛ የምገዛው እቃ አንደር ቫሊዩድ ቢሆንስ ቫሊዩ እየቀነሰ ቢሄድ ወይም ደግሞ ቫሊዩ ዝቅተኛ ቢሆንስ፣ ስለዚህ አከሰርኩት ማለት ነው ብሎ ስጋት አለ። therefore manager must also consider the threat and risks posed to the firm as a consequence of diversification ማለት ነው። ስለዚህ የሚያጋጥሙትን ኮንሲኩዌንሶች ማሰብ ወይም ደግሞ ስለነኛ ኮንሲኩዌንሶች መጨነቅ የማይቀርለት ነው ማለት ነው ማኔጅመንት ማናጀሩ ማለት ነው። ሌላው ምንድን ነው የምናየው the following can be some of the motives of diversification ቶታሊ ስናየው እነኚህ ነገሮች የዳይቨርሲፊኬሽን ሞቲቭ ናቸው ወይም ደግሞ ዳይቨርሲፋይ ለማድረግ ሞቲቬት የሚያደርጉን ነገር ናቸው። የመጀመሪያው ዩቲላይዜሽን ኦፍ ኤ ፊርም ሪሶርስ ነው። ዩቲላይዜሽን ኦፍ ኤ ፊርም ሪሶርስ ያ ማለት ምን ማለት ነው? ቤተር ዩዝ ኦፍ ኤግዚስቲንግ አሴት ባይ ሎወር ዩኒት ኮስት ማለት ነው። ስለዚህ ያለንን አሴት በሎ ኮስት መጠቀም በተርሊ ኤፊሽንትሊ መጠቀም እንዲሁም ደግሞ ኢንክሪዝ ፕሮዳክቲቪቲ ኦፍ ላበር ኤንድ ካፒታል የላበርን እና የካፒታልን ፕሮዳክቲቪቲ ለመጨመር ዳይቨርሲፋይ ማድረግ ሊያስፈልግ ይችላል። ሌላው ደግሞ ግሬተር ዩዝ ኦፍ ኢንዲቪዚብል ፕላንት እና ኢኩፕመንቶች አሉ። ያ ማለት ዩቲላይዜሽን ኦፍ ሪሶርስስ ስንል የማይከፋፈሉ ለምሳሌ ከዚህ ፓርቱን ቀነስ አድርጋችሁ ወደ ሌላኛው ቴክኖሎጂ ሂድ የማትሉት ኢንዲቪዚብል የሆነ ያ ማለት ሊነጣጠል የማይችል ፕላንት ኢኩፕመንቶች መሳሪያዎች እና ቢልዲንጎች አሉ። እነኛን ነገሮች ለመገንባት ለመጠቀም ሙሉ በሙሉ ለመጠቀም ያንን ፕሮዳክት ላይናችንን ወይም ደግሞ ለምሳሌ አንድ ቤት ተከራይተን ያ ነገር ሁለተኛ ፎቅ ያለው ቤት ማለት ጂፕላስቱ ተከራይተን ሁለቱን ፎቅ ተጠቅመን አንደኛውን ሳንጠቀመው ዝም ብሎ የሚባክን ከሆነ ያን ነገር ዳይቨርሲፋይ አድርገን ወይም ደግሞ ዲቪዚብል ሆኖ ሊሄድ አይችልም አይደለ? ስለዚህ ምንድነው ማለት ነው ያንን ነገር የምናደርገዋለን ሌላ ስራ እንሰራበታለን። ዛት ኢዝ ኮልድ ዩቲላይዜሽን ኦፍ ሪሶርስ የምንለው እሱን ነው ማለት ነው። ስለዚህ ሌላው ዩቲላይዜሽን ኦፍ ሪሶርስ አንጻር ምን ማየት እንችላለን? አድቨርታይዝመንት ማየት እንችላለን። ያ ማለት ምንድነው? ለአንድ ፕሮዳክት ማስታወቂያ ስታሰራ ስከፍል ለአንድ ድርጅት 1 ሚሊዮን ብር ብትከፍል ስለዚህ አንድ ድርጅት ውስጥ አንድ ፕሮዳክት ከማስተዋወቅ አንድ ፕሮዳክት ብቻ ከማስተዋወቅ 10 ፕሮዳክት ቢያስተዋውቅልህ ያ ሰውዬ አንድ ማስታወቂያ ነው የምከፍለው። ስለዚህ ያ ነገር ወጪ ቀነሰ ማለት ነው። ስለዚህ ይሄም ዩቲላይዜሽን ኦፍ ፊርምስ ሪሶርስ ኮምፕሊትሊ ወይም ኤፊሽንትሊ ነው። ሌላው አነሰሰሪ ሪቴንድ ኤርኒንጎችን ለማስወገድ ያ ማለት ምንድነው?
ትርፍ አለ። ያ ትርፍ በሪቴንድ ኤርኒንግ እና ዲቫይደንድ ሆኖ ነው የሚቀመጠው። ዲቫይደንድ ወደ የግላቸው ሼር ሆልደሮቹ የሚወስዱት ነው። ሪቴንድ ኤርኒንግ ደግሞ ካምፓኒው ላይ የሚቀር ነው። ስለዚህ ካምፓኒው ላይ በካሽ ከምታስቀምጠው ይልቅ ምን ላይ ጉድስ ኤንድ ሰርቪስ ላይ ብታውለው ሪተርኑ በጣም ኃይለኛ ይሆናል፣ የተሻለ ይሆናል። ከምን ይልቅ ከሪተርን ኤርኒንግ ከኢንተረስት ይልቅ ማለት ነው። ስለዚህ ኢንቨስትመንት የተሻለ ሆኖ ስለምናገኘው። ሁለተኛው ዩቲላይዜሽን ኢኮኖሚ ኦፍ ስኮፕ ኤንድ ሳይዝ ነው። ኢኮኖሚስ ኦፍ ስኮፕ ኤንድ ሳይዝን ከምን አንጻር ነው የምናየው? ይህን ሁለተኛውን ደግሞ ቱ ኦር ሞር ፕሮዳክትስ ካን ፕሮዱስ ቺፕሊ ቱጌዘር ራዘር ሰፓሬትሊ ይለናል። ምንድነው? ኢኮኖሚ ኦፍ ስኮፕ ወይም ደግሞ ኢኮኖሚ ኦፍ ስኬልን ማግኘት እንችላለን። ሳይዙንም እንደዚያው ማሳደግ እንችላለን። ለምሳሌ ሁለት ፕሮዳክቶችን የተለያየ ቦታ በተለያየ ማኔጅመንት ሲስተም ከማምረት ይልቅ ሁለቱም ፕሮዳክቶች ጎን ለጎን አድርገህ በዘሴም ማኔጅመንት ሲስተም ተጠቅመህ ዘሴም ቢልዲንግ ተጠቅመህ ብታመርታቸው ዝቅተኛ ወጪ የምታወጣው ማንኛው ላይ ነው? ሁለቱን አንድ ላይ ሪሌትድ አድርገህ ስታመርታቸው ነው። ሰፓሬትሊ ለእያንዳንዳቸው ማኔጅመንት ኦፊስ ይኖረዋል፣ የተለያዩ ኦፊሶች ሌሎች ይኖሩታል። ስለዚህ እንደዛ ከምታደርግ በአንድ ኦፊስ በአንድ ቢልዲንግ ሁለት ፕሮዳክት ሶስት ፕሮዳክቶችን መሸጥ ኮስትን ሚኒማይዝ ያደርጋል። ዳት ኢዝ ኮልድ ኢኮኖሚ ኦፍ ስኮፕ የሚባለው ያ ነው ማለት ነው። ስለዚህ ወይ ሎሪንግ ኮስት ነው፣ ሎሪንግ ኮስት ኦፍ ኢንፑትስ የኢንፑቶችን ኮስት ሎር ማድረግ ምን በማድረግ ሞር ባይንግ በማድረግ ማለት ነው። ብዙ ኢንፑቶችን ስገዙ በጅምላ ምንድን ነው ቅናሽ አለው አይደለ? ስለዚህ ብዙ ዳይቨርሲፋይ ካረጋችሁ ብዙ ኢንፑቶችን ትገዛላችሁ። ያነኛን ኢንፑቶች ምን ታደርጋላችሁ ማለት ነው። ሞር ዳይቨርሲፋይ ሲሆን ኮስቱ ይቀንሳል፣ ኢንፑት ኮስቱ ይቀንሳል ማለት ነው። ለምሳሌ ከመንግስት ጋር ስትራቴጂ ስታዩ የተለያዩ ካምፓኒዎችን ከፍታችሁ የተለያዩ ሰፓሬት የሆነ ካምፓኒ ከፍታችሁ የራሱን የሆነ ህግ የታክስ ፎርም ምናምን ወጪ ከምታወጡ በአንድ ህግ በአንድ ታክስ ፎርም በአንድ ማኔጅመንት ሲስተም እነኛን ብዘረጓቸው ኢኮኖሚ ኦፍ ስኬሉ አለ ማለት ነው፣ ይኖራል። ሌላው ሶስተኛው ሪዱሲንግ ዘ ቮላቲሊቲ ኦፍ ፕሮፊት ኤንድ ሪስክ ስፕሪዲንግ ነው። ይህን ዳይቨርሲፊኬሽን ስትፈጥሩ ፕሮፊት ቮላቲሊቲን ወይም ደግሞ የፕሮፊት መለያየትን ቮላታይል ማድረግን ትቀንሳላችሁ። ሁለተኛ ሪስክን ስፕሪት ታደርጋላችሁ፣ ትከፋፈላላችሁ፣ ሪስክን ትበታትናላችሁ። በአንድ ላይ የሚመጣን ሪስክ ወደ ብዙ በመከፋፈል አንዱ ቢከስር እንኳን አንዱ የተሻለ እንዲሆን ታደርጋላችሁ። ስለዚህ ይሄ ምንድን ነው የሚለን? ሲንግል ማርኬት ኢዝ አንፕሪዲክቴብል ነው ይለናል። ምንድነው? አንድ ሲንግል ማርኬት ማስተዳደር አንፕሪዲክቴብል ልከስር ትችላለህ፣ እንዲሁም ደግሞ በጣም ትርፋማ ልኮን ትችላለህ። አስዌላስ አንፕሬዲክቴብል ከመሆኑም በተጨማሪ ሎንግ ተርም ዲክላይን ኢን ዴማንድ ነው። ሎንግ ተርም ላይ ወይም ደግሞ ኢን ዘ ሎንግ ረን የእናንተ ፕሮዳክት ሲንግል ከሆነ ለዛ ፕሮዳክት ሜቢ ፍላጎቱ የማህበረሰቡ ፍላጎት መሰላቸት ይመጣል። ስለዚህ ያ መሰላቸት ከመጣ ደግሞ ዴማንድ ቀነሰ ማለት ነው። ዴማንድ ከቀነሰ የእናንተ ማርኬት ቀነሰ ማለት ነው። ማርኬት ከቀነሰ ቮሊዩም ኦፍ ሳልሳቸው ይቀንሳል፣ ፕሮፊታቸው ይቀንሳል፣ ረቨኗቸው ይቀንሳል፣ ወደ ኪሳራ ልገቡ ነው። ያንን ነገር ቮላታይሊቲውን ወይም ደግሞ ፍላክቹዌሽኑን ለማረጋጋት ይጠቅማል። ስለዚህ ይሄ ወደ ፍላክቹዌቲንግ ረቨኑ እና ፕሮፊት ስለሚወስደን ሶ ዳይቨርሲፊኬሽን ካን ዲክሪዝ ማርኬት ሾክ ዳት አፌክት ሲንግል ፕሮዳክት ማለት ነው። አንድ ሲንግል ፕሮዳክትን አፌክት የሚያደርግ የማርኬት ሾኮችን ለመቀነስ የተሻለ ወይም ደግሞ አድቫንቴጅስ ይፈጥራል። ምን ማድረግ? ዳይቨርሲፋይ ማድረግ ማለት ነው። ሶ ዳይቨርሲፋይድ ፊርምስ ረን ካውንተር ክሩሻል። ሌላው ምንድን ነው? ዳይቨርሲፋይ የሆነ ፊርም ካውንተር ሳይክሊካል ፕሮዳክቶችን ሊያካሄድ ይችላል። ያ ማለት ምንድን ነው? ካውንተር ሳይክሊካል ፕሮዳክቶችን ስንል ምንድን ነው? አንድ አባብ ያለና ቦቶም ያለ ወይም ደግሞ ሁለት ኦፖዚት ፕሮዳክቶችን ማለት ነው። ለምሳሌ ምን ልበላችሁ? ኤግዛምፕል ለምሳሌ አንዱ ርካሽ ሲሆን አንዱ ውድ የሚሆንበት ነገሮች እናንተ ኤግዛምፕል ማውጣት ትችላላችሁ። አሁን እዚህ ጋር አልመጣልኝም ኤግዛምፕሉ ማለት ነው። ስለዚህ ምንድን ነው ብቻ ሀሳቡ ምን መሰላችሁ? ካውንተር ሳይክሊካል ፕሮዳክቶች ማለት አንዱ በጣም ቡም ላይ ሲደርስ ሀይ የሆነ ረቨኑና ሳልስ ወይም ደግሞ ፕራይሱም ሀይ ሲሆን አንደኛው ደግሞ ዝቅተኛ የሚሆኑ ፕሮዳክቶችን ሁለት ፕሮዳክቶችን አንድ ላይ ስታስተዳድሩ አንደኛውን ብቻ ከምታስተዳድሩ ይልቅ አንደኛ ለምሳሌ በክረምት መስከረም አካባቢ ለምሳሌ መስከረም ጥቅምት አካባቢ ቲማቲሞች፣ ቶማቶ
ድንች፣ ፖታቶ ምናምን እነኚህ የአትክልት ዘሮች ርካሽ ይሆናሉ፣ በጣም ዝቅተኛ ይሆናሉ። የዛን ጊዜ ደግሞ የሚወደዱ ራሳቸውን የቻሉ ፕሮዳክቶች ሌሎች ሊኖሩ ይችላሉ። ሁለቱን አንድ ላይ ብታረጉ ስለዚህ እነኚህ ቶማቶዎች ወይም ደግሞ ፖታቶዎች ዲክሪዝ ሆነው ኪሳራ ውስጥ ሊከቷችሁ ሲሉ አት ዘ ሴም ታይም ደግሞ ቶፕ የሚሆን ፕሮዳክት ስላላቸው ፕራይሱ ከፍተኛ የሚሆን ፕሮዳክት ስላላቸው በዛ ማካካስ ትችላላችሁ። ኪሳራችሁን በዛ ሼር ማድረግ ትችላላችሁ። ለዛ ዳይቨርሲፋይ ማድረግ ይጠቅማል ማለት ነው። ሶ ስለዚህ ሃይ ስኬል እና ሎው ስኬል ሳልስ ያለው ያ ማለት ሳልሳችሁ ሎው ሳልስ እና ሎው ሳልስ ይኖራቸዋል። ሳይክሊካል ካውንተር ሳይክሊካል ከሆነ ሃይ ሳልስ ይኖራል። ስለዚህ ሁለቱን ኮምባይን ስታደርጉ ጀነራል ሳልሳችሁ ሚዲየም ይሆናል ማለት ነው። ልክ እንደዚህ አይነት ስትራቴጂዎችን ለማራመድ ይሰራል። አራተኛ ፋይናንሻል ሲነርጂስ ነው። ኢት ኢዝ ሪፈርስ ቱ ዘ ኢምፕሩቭመንት ኢን ፋይናንሻል አክቲቪቲስ ኤንድ ኮንዲሽንስ ነው የሚለን። ስለዚህ ፋይናንሻል አክቲቪቲው ኢምፕሩቭ ያደርጋል። ፋይናንሻል አክቲቪቲዎች ኢምፕሩቭ ያደርጋል። ዳይቨርሲፋይ ስታደርጉ የተለያዩ ዳይቨርሲፊኬሽኖች አሉ። ስለዚህ እነኛ ነገሮች ፋይናንሻል አክቲቪቲያቸው ኢምፕሩቭ እንዲሆን ይጠቅማቸዋል። ሶ ዳይቨርሲፊኬሽን ሜይ ሊሚት ፕሮፊት ቫሪያቢሊቲ። ስለዚህ ያ ምን ሊሚት ያደርጋል? ዳይቨርሲፊኬሽን ፕሮፊት ቫሪያቢሊቲን ሊሚት ያደርጋል። ሶ ይሄ ፕሮፊት ቫሪያቢሊቲ ደግሞ ሊሚት ከተደረገ ወይም ደግሞ ከቀነሰ ዚስ ሜይ ሊድስ ቱ ፊርምስ ኮስት ኦፍ ካፒታል አድቫንቴጅ ይፈጥራል ማለት ነው። ካፒታል አድቫንቴጅ እንዴት ነው? ካፒታል አድቫንቴጅ ወደ ፋይናንሻል ካፒታል አድቫንቴጅ እንዴት ፈጠረ? ፕሮፊታቢሊቲው ቋሚ ከሆነ ማንንም ሰው ወይም ደግሞ ማንኛውም ካምፓኒ ወይም ደግሞ የመንግስት ተቋም ብትጠይቁ ብድር የተለያዩ ብድሮችን ታገኛላችሁ። ያ ዛት ኢዝ ኮልድ ካፒታል አድቫንቴጅ የምንለው እሱን ነው። ካፒታል አድቫንቴጅ የምንለው ማለት ነው። ስለዚህ ፋይናንሻል ሲነርጂ ማግኘት ማለት ካፒታል አድቫንቴጅ እናገኛለን። ሶ ምን እናገኛለን? ዴብት ካፒታል እናገኛለን። ዴብት ካፒታል ማለት ኢት ኢዝ ኤ መኒ ዳት ኤ ካምፓኒ ሬዝድ ባይ ቦሮዊንግ ማለት ነው። ስለዚህ በብድር የሚያመጣው ካምፓኒው ብር ዴብት ካፒታል ይባላል። ኢት ሃዝ አን አድቫንቴጅ ኦፍ ፎር ኤ ታክስ ቢኮዝ ኢንተረስት ኮንሲደርድ አስ ኤ ኮስት ራዘር ዛን ፕሮፊት ማለት ነው። ስለዚህ ይሄ ደግሞ ዴብት ካፒታል ለምን ይጠቅማል? በራስ ብር ከማንቀሳቀስ ይልቅ ካፒታል በራስ ብር ከማንቀሳቀስ ይልቅ በዴብት ካፒታል ካምፓኒህን ማንቀሳቀስ ለምን ይጠቅማል? ለታክስ ይጠቅማል። ያ ማለት ታክስ ማለት ምን ማለት ነው? ይሄ ተበድረ ከሆነ ምን ወጪ አለብህ? ኢንተረስት ወጪ አለብህ። ኢንተረስት ወጪ አለብህ። የራስ ብር ግን ባንክ ላይ አስቀምጠው ኢንተረስት እየወለደ ሊሆን ይችላል። ይህ የቢዝነስ ስትራቴጂ ነው። ስለዚህ ያ ኢንተረስት ወጪ ደግሞ ከፕሮፊት ላይ ይቀነስልሃል። ምክንያቱም ቶታል ፕሮፊትህን ሳይሆን የሚታየው ምን ያህል የሚለውን ስለሆነ የሚያዩት። ስለዚህ ምን ትጠቀማለህ ማለት ነው? ከቶታል ፕሮፊት ላይ ኢንተረስት ወጪ አለብኝ ብድር ስለሆነ ይህንን ብድር መክፈል ስላለብኝ ኢንተረስቱን ወጪ ስላለብኝ ትቀንሳለህ ከፕሮፊት ላይ። ስለዚህ የዛን ዝቅተኛ ፕሮፊት ምን ታደርጋለህ ማለት ነው? ታክስ ትከፍላለህ። ስለዚህ ታክስ አድቫንቴጅ አለው። በራስ ብር ቢሆንስ የተንቀሳቀስከው ኢንተረስት የለም፣ ፕሮፊትህ ይታይብሃል። ስለዚህ ምንም አይነት ኢንተረስት ክፍያ የለብህም። ስለዚህ ከዛ ከፕሮፊት ላይ ታክስ ትከፍላታለህ ማለት ነው። ዛት ኢዝ አድቫንቴጅስ ነው። ፋይናንሻል ሲነርጂ በዚህ መልኩ አድቫንቴጅ ይኖረናል። ይሄ ግን የመጣው ምንድን ነው? ዳይቨርሲፋይ ስናደርግ ፕሮፊታቢሊታችን ቫሪያቢሊቲው ስለሚቀንስ፣ አንሰርቴኒቲ ስለሚቀንስ አበዳሪዎችን ስለምናገኝ ነው። አምስተኛ ማናጀሪያል ሪስክ ኤንድ ሪዋርድ ነው። የራሱ የሆነ ማናጀሪያል ሪስክ እና ሪዋርድ አለ። ከሞቲቭ ከሆኑት ውስጥ አንዱ ማለት ነው። ይህ ምን ማለት ነው? ሼር ሆልደር ዋንት ኢንቫሪያቢሊቲ ፕሮፊት። ሼር ሆልደሮች ምን ሊፈልጉ ይችላሉ? ኢንቫሪያቢሊቲ የሆነ ፕሮፊት ሊፈልጉ ይችላሉ። ፕሮፊቱን ፍላክቹዌት የማያደርግ ፕሮፊት፣ ቋሚ የሆነ ኮንስታንት የሆነ ፕሮፊት ሊፈልጉ ይችላሉ። ስቴብል የሆነ ፕሮፊት ማለት ነው። ሶ ኢፍ ኢት ኢዝ ቫሪያቢሊቲ they may fire the manager ማለት ነው። ስለዚህ ያ ቫሪያቢሊቲ እነሱ ኢንቫሪያቢሊቲ እየፈለጉ ቫሪያብል ከሆነ ፕሮፊታቸው ሊያባርሩት ይችላሉ ማናጀሩን ማለት ነው። if it is not given a reward for him ስለዚህ ካባረሩት ወይም ደግሞ ቫሪያብል ከሆነ ቢገፋ ያባርሩታል ወይም ደግሞ ሪዋርድ ላይሰጡት ይችላሉ ነው። ስድስተኛው the pursuit of growth ነው። pursuit of growth ማለት ለማደግ ያለን ፍላጎት። so diversification is a potential component for growth of a company ነው። ስለዚህ የካምፓኒያችን አንዱ ኮምፖነንት ነው ዳይቨርሲፋይ ማድረግ ለማደግ ማለት ነው ካምፓኒው። ስለዚህ ምክንያቱም ዳይቨርሲፋይ ባደረግን ቁጥር ሳልሳችን ያድጋል፣ አሴታችን ያድጋል፣ ሪቴን ለርኒንጋችን ያድጋል ማለት ነው። ስለዚህ
ሞር ኢንቨስት ማድረግን ቁጥር ሞር ግሮዝ ስለሚመጣ ፐርሱት ኦፍ ግሮዝ ሆኖ ያገለግላል። ሌላው ትራንዛክሽናል ኮስትን ለመቀነስ ካለም ፍላጎት ነው ዳይቨርሲፋይ የምናደርገው። ያ ማለት ኮስት ኦፍ ዩዚንግ ቨርሰስ ሴሊንግ አንዩቲላይዝድ ሪሶርስ ቱ ዜር ሰርድ ፓርቲ ማለት ነው። ያለህን ሪሶርስ ለሰርድ ፓርቲ ከመሸጥና ራስ ከመጠቀም ጋር ያለውን ኮስት ወይም ደግሞ ትራንዛክሽን ኮስት ኮንሲደር ታደርጋለህ። ይሄ ሞደርናይዜሽን አስተሳሰቡ ነው። ስለዚህ ያንን ኮስት ኮንሲደር አድርገህ ልጠቀመው ብጠቀመው ምን ያህል ኮስት አለው፣ ብሸጠው ምን ያህል ኮስት አለው። ስለዚህ የምትሸጥበት ኮስት ከበለጠ ከምትጠቀምበት ኮስት ምን ታደርገዋለህ? ትጠቀመዋለህ ማለት ነው። ዳይቨርሲፊኬሽን አድርገህ ትጠቀመዋለህ። ዛት ኢዝ በቃ ያለው ሌላ ነገር ምንም ነገር የለውም። ሶ a firm may diversify because it is a cheaper and more efficient to use its unused resources inside the company rather than ሴሊንግ ኦር ረንቲንግ ቱ አውትሳይድ ፊርምስ ማለት ነው። ስለዚህ አንድን እቃ ወይም ደግሞ አንድን ኢኩፕመንት ፊርሞች መጠቀማቸው በካምፓኒቸው ኢንሳይድ ውስጥ መጠቀማቸው ሞር ኢፊሽንት የሚሆን ከሆነና ወይም ደግሞ ቺፐር የሚሆንላቸው ከሆነ ከመሸጥ ይልቅ ወይም ደግሞ ለሌሎች ከማከራየት ይልቅ ያንን ነገር እዛው ውስጣቸው ይጠቀሙታል ማለት ነው። ስለዚህ ትራንዛክሽን ኮስት ማለት ኢት ኢዝ ኤክስትራ ኮስት ኦፍ ዩዚንግ ዘ ማርኬት ማለት ነው። ስለዚህ ማርኬቱን መጠቀማችን የሚያመጣብን ኤክስትራ ኮስት ስለሆነ ላይክ ለምሳሌ በምሸጥበት ሰዓት አንድን ያገለገለ እቃም ሊሆን ይችላል ወይም ደግሞ የተረፈህን እቃ በምሸጥበት ሰዓት ምን አለ ባየሮችን ሰርች ታደርጋለህ፣ ትፈልጋለህ። እንዲሁም ደግሞ ለመሸጥ ከኮንትራክት ትፈራረማለህ። ያ የኮንትራክት ወጪ አለ። እንዲሁም ደግሞ ሞኒተሪንግ አግሪመንት ስምምነት ትፈጽማለህ። ኢንፎርሲንግ ኮንትራክቶች ሊኖሩ ይችላሉ። አንድ ሪስክ ኦፍ ቺቲንግ አለ። ያ ማለት ስገዛውና ስሸጠው ምን አለ ቺት የመደራረግ ወይም ደግሞ ያለማመን የመሸዋወድ ሁኔታ ሊኖር ይችላል ማለት ነው። ያን ነገር በሙሉ ትራንዛክሽን ኮስት ብለን ስለዚህ የምንጠቀመው ኮስት ካነሰ መጠቀማችን ኮስቱን ከቀነሰልን ከመሸጥ ይልቅ እንጠቀመዋለን፣ ዳይቨርሲፋይ እናደርጋለን ማለት ነው። ስምንተኛውና የመጨረሻው ማርኬት ፓወር ነው። ማርኬት ፓወር ያ ማለት ማርኬት ፓወርን ለማግኘት ካምፓኒያችንን ዳይቨርሲፋይ እናደርጋለን። ያ ማለት ነው ዳይቨርሲፊኬሽን በራሱ ማርኬት ፓወር ኦፍ ፊርምን ወይም ደግሞ የአንድን ፊርም ማርኬት ፓወር አንድ ፕሮዳክት ላይ አይጨምርም። ኢን ሴንስ ዳት ማርኬት ሼር ኢንክሪዝ ኢን ሲንግል ማርኬት ማለት ነው። ስለዚህ ሲንግል ማርኬት ላይ ማርኬት ሼራችን ይጨምራል ማለት አይደለም። ራዘር ከዚያ ይልቅ ምንድን ነው ምናችን ነው ኢንክሪዝ የሚያደርገው ኦቨርኦል የሆነ ፋይናንሻል ስትሬንግዝ ይጨምርልናል። ያ ማለት ለምሳሌ ኮምፒውተር የምንሸጥ ፒሲ የምንሸጥ ከሆነ ወደ ላፕቶፕ፣ ወደ ሞባይል፣ ወደ ተለያዩ ታብሌቶች ምናምን ብናሳድገው የፒሲ ማርኬት ፓወራችን ወይም ደግሞ ማርኬት ሼራችን አልጨምረም። ግን ምን ሆነ ፒሲም ስለምንሸጥ በሳምሰንግ ስልኮችን ስለምንሸጥ የተለያዩ ነገሮችን ስለምንሸጥ ምን ሆነ ዳይቨርሲፋይ ስለሆነ ከነኚህ ሁሉ የምናገኘው ገቢ ደግሞ ምን ያደርጋል ጀነራል የሆነ ፋይናንሻል ስትሬንግዝ እንዲኖረን ያደርጋል። እንዲሁም ደግሞ ኢት ኢንክሪዝ ዘ ኤቢሊቲ ቱ ኮምፒት ክሮስ ማርኬቶችን ኮምፒውት እንድናደርግ በዚህም በታብሌቱም በሞባይሉም በእንትኖች በተለያዩ ኤሌክትሮኒክ ሚዲያዎች ላይ ኮምፒውት እንድናደርግ ከሌሎች ጋር ይጠቅመናል። እንዲሁም ደግሞ ኢት ኢዝ ኤቢሊቲ ቱ ሰፖርት ዋን ሲንግል ፍሮም ዘ አዘር ቢዝነስ ማለት ነው። አንዱን ቢዝነሳችንን ከሌላኛው ቢዝነሳችን ቆርፈን ለእርስ በርስ ለመደጋገፍ ለምሳሌ ኮምፒውተር ፒሲ የመሸጥ ፕሮባቢሊቲያችን ቢቀንስ ሳምሰንግ ስልኮችን ከመሸጥ ካገኘነው ገቢ ለሱ በመደጎም ይሄ የፒሲ ካምፓኒያችን እንዲቀጥል እናደርገዋለን ማለት ነው። ለምሳሌ የካምፓኒ ሴል ኦንሊ ፎንስ ሶ ዳይቨርሲፋይ ላፕቶፕ፣ ቲቪ፣ ኢንተርኔት ወደ መሸጥ ቢሄድ ስለዚህ ዘ ፎን ሼር ሜይ ስቴይ ዘ ሴም የስልክ ብቻ የሚሸጥ የነበረ ሰውዬ ነው ወይም ደግሞ ካምፓኒ ነው። ኢንተርኔቶች እና ቲቪዎች ምናምን ቢጨምር ግን የስልኩ ሼር የማርኬት ሼሩ አዘሴም ፖይንት እዛው ላይ እንደሆነ ሊሆን ይችላል። ነገር ግን ምን ያደርጋል ኢት ሰፖርትስ ቱ አዶፕት አንቲ ኮምፒቲተር ፕራክቲስስ ላይክ ዲክሪዝ ፕራይስ ሊሆን ይችላል ወይም ደግሞ ኢንክሪዝ አውትፑት ሊሆን ይችላል። ስለዚህ እነኛን ነገሮች ይሄ ለምሳሌ እኛ ፒሲ ነው የምንሸጠው ብለናል መጀመሪያ ዘንድ ዳይቨርሲፋይ ያደረግን ከዚያ በኋላ የሆነ ኮምፒውተራችንን የፒሲ ቫሊዩ ዲክሪዝ በማድረግ እኛን ከኮምፒቲሽን ሊያስወጣን ቢፈልግ እኛ ከነኚህ ነገሮች ተጠቅመን ይህንን ፕራይሱን ዝቅ ማድረግ እንችላለን። ምክንያቱም ማርኬት ሸሩን ላለማጣት ማለት ነው፣ ከገበያው እንዳንወጣ ማለት ነው። ስለዚህ ሲመረው ተመልሶ ወደኛው ኢንክሪዝ ያደርጋል በጣም ስለሚከሰል። ሁለተኛ ደግሞ ዳይቨርሲፋይድ
የማያረጉ ህዝቦች ወይም ደግሞ ካምፓኒዎች ካሉ የኛ ካምፓኒ ዳይቨርሲፋይድ ነው። ስለዚህ ያንን ተመሳሳይ ካምፓኒ ነው ግን ያኛው ዳይቨርሲፋይ አያደርግም። ስለዚህ ምን እናደርጋለን? እኛ ፕራይሱን ዲክሪዝ ብናደርግባቸው አንድ ብቻ ስለሆነ አማራጭ የላቸውም፣ ለቀው ይወጡልናል ገበያውን። ያን ጊዜ ሞኖፖሊ ፓወር እንዲኖረን ያደርጋል ነው። ሞኖፖሊ ፓወር እንዲኖረን ሊያደርግ ይችላል ማለት ነው። ኦኬ በአጠቃላይ ይሄ ለምን ዳይቨርሲፊኬሽን እንደምንሰራ ሞቲቫችን ወይም ደግሞ ምክንያታችን ነው ማለት ነው። ሶ ሌላው የምናየው ምንድን ነው? ቤኔፊት ኤንድ ኮስት ኦፍ ዳይቨርሲፊኬሽንን ነው የምናየው። የዳይቨርሲፋይ ማድረጋችን ቤኔፊትም አለው ኮስትም አለው። አሁን አብዛኝ ጊዜ በቲዎሪ እንደምናየው ዳይቨርሲፋይ ማድረግ ይጠቅማል ብቻ ነው የሚሉት። ነገር ግን የራሱ የሆነ ቤኔፊትም እንዲሁም ደግሞ ኮስትም አለው። ሶ እንዴት ነው ይሄ ቤኔፊት እና ኮስት የሚለው ምንድን ነው? ለምሳሌ ዩዚንግ ኤክሰስ ካፓሲቲ ቱ ፕሮዱስ አን አዲሽናል ፕሮዳክት መስት ሃቭ ፋናይት ፖሲቢሊቲስ። ምንድነው የሆነን ለምሳሌ ኤክሰስ ካፓሲቲ መጠቀም አንድ አዲሽናል ፕሮዳክትን እያመረትን አንዳለን ቢልዲንግ ላይ ወይም ደግሞ በአንድ ማሽን ላይ ኤክሰስ ካፓሲቲን መጫን የሆነ ድረስ ብቻ ነው የሚቻለው። ነገር ግን ከዚያ በኋላ ዲሚኒሽንግ ሪተርን ቱ ስኬል የሚባል ነገር ታውቃላችሁ ኢኮኖሚክስ ላይ። ስለዚህ ዲቱዛት ወደፊት በጨመርን ቁጥር ሜቢ ከሆነ ፖይንት በኋላ ኪሳራ ላይ ሊጥለን ይችላል ዳይቨርሲፊኬሽን ማለት ነው። ስለዚህ የራሱ የሆነ ኦፕቲማል ፖይንት ይኖረዋል። ሶ ቲዎሬቲካሊ ኮምፒተንሲ ሁዝ ካፓሲቲ ኤክስፓንድ ዊዝ ዩዝ ውድ ሲም ቱ ሃቭ ኖ ሊሚት ቱ ዴር ኤክስፕሎይቴሽን ብለው ያስቀምጡታል። ያ ማለት ይሄ የካምፓኒው ኮምፒተንስ ከሆነ ይሄ ኮምፒተንሲነቱ ዘላቂነት አለው ፎር አንሊሚትድ ፔሪድ ኦፍ ታይም ዘላቂነት አለው ብለው ሊያስቡ ይችላሉ። በት ፕራክቲካሊ ግን ይህንን ማድረግ የራሱ የሆነ ኮምፓይንድ የሆነ አድቫንቴጅም ዲስአድቫንቴጅም አለው ማለት ነው። ኤንድ ዲተርማይን ዘ ኦፕቲማል ዲግሪ ኦፍ ዳይቨርሲፊኬሽን ዛት ኤድ ዘ ማክሲማይዜሽን ኦፍ ፕሮፊት። ስለዚህ ምን ማድረግ አለብን? የራሱ የሆነ ዲግሪ ኦፍ ዳይቨርሲፊኬሽን አለው። ያንን ፕሮፊት ማክሲማይዜሽን የሚያደርግልን ዲግሪ ኦፍ ዳይቨርሲፊኬሽን ላይ ማቆም አለብን ነው። ሶ ዳይቨርሲፊኬሽን ዛት ኢኒሻሊ ሊድስ ቱ ኮስት ሴቪንግ። ያው እንደተነጋገር ነው ዳይቨርሲፊኬሽን መጀመሪያ ላይ ኮስታችንን ሴቭ ያደርግልናል። በት እያደር እየቆየ ሲሄድ ግን ኮስታችን ኢንክሪዝ እያደረገ ሊመጣ ይችላል ነው። ዚስ ኢዝ ሞር ላይክሊ ቱ ሃፕን ዘ ፈርዘር ዘ ፊርም ሙቭ ፍሮም ኢትስ ኮር አክቲቪቲስ ኤንድ ላርጀር ቢካምስ ማለት ነው። ሶ ይሄ የሚሆነው ለምንድን ነው? አንደኛ ኮር የሆነ አክቲቪቲ ያለን ነበረ ዘንድ ዳይቨርሲፋይ ባረግን ቁጥር ከኮር አክቲቪቲያችን በጣም እየራቅን ከሄድን ስለዚህ ኤግዚስቲንግ ከስተማራችንን ልናጣ እንችላለን። እንዲሁም ደግሞ የተለያዩ ቻለንጆች ፌስ የማናውቀውን ነገር እየተጋፈጥን እንሄዳለን። ስለዚህ ያ ነገር ሪስክ ላይ ይጥለናል። ስለዚህ ከኮር አክቲቪታችን ከዋናው አክቲቪታችን እየራቅን ስለምንሄድ፣ ሁለተኛ ደግሞ ካምፓኒውና ወይም ደግሞ ፊርሙ እያደገ በሄደ ቁጥር ማኔጅመንት ሲስተሙ እየሰፋ ይሄዳል። ያ ማኔጅመንት ሲስተም በሰፋ ቁጥር ደግሞ ምንም አይነት ኮምፒተንስ የሆነ ማናጀር ቢኖረንም ያ ነገር ከአቅሙ በላይ የሆነና ለኪሳራ ይዳርገናል ነው ባጭሩ። ሶ increase in the number of products produced and market served, particularly if they are unrelated to the core activities of the firm, may eventually lead to there being no synergy gains። ምንም አይነት የምናገኘው ነገር ላይኖር ይችላል እያሰፋን በሄድን ቁጥር። so the relationship between diversification and profit can involve four scenarios ይለናል። ስለዚህ ዳይቨርሲፊኬሽን እና ፕሮፊታቢሊቲን በአራት አይነት መንገድ ልናያቸው እንችላለን። የመጀመሪያው ፕሮፊታቢሊቲን ይጨምራል ብለን እስካሁን ባየነው፣ ሁለተኛው ፕሮፊታቢሊቲን ከሆነ ቦታ በኋላ ሊቀንስ ይችላል ማለት ይቀንሳል ብለን ማየት እንችላለን። የተለያዩ ሴናሪዎች አርጊመንቶች አሉ ማለት ነው። ሶስተኛ ደረጃ መጀመሪያ ጨምሮ ዘንድ ከዛ በኋላ መቀነስ ይጀምራል። አራተኛ ደረጃ መጀመሪያ ይቀንስና ዘንድ ከዛ በኋላ ኢንክሪዝ ያደርጋል ፕሮፊታቢሊቲን ዳይቨርሲፊኬሽን ማለት ነው ብለን በአራት ደረጃ ልናያቸው እንችላለን ነው። ሶ ክሮስ ሴክሽናል ስተዲ ሾውስ አን ኢንቨርትድ ዩ ሼፕድ ሪሌሽንሽፕ ቢትዊን ፕሮፊት ኤንድ ዳይቨርሲፊኬሽን። እስካሁን ባለው ግን ክሮስ ሴክሽናል ዳታዎች ላይ ስናይ ኢንቨርትድ ዩ ሼፕድ ወይም ደግሞ ኤን ሼፕድ ያለው ሪሌሽንሽፕ ነው ያላቸው። ጀስት እንዴት መሰላቸው? በዚህ ጋር ፕሮፊታቢሊቲን በዚህ ጋር ብታስቀምጡ ዳይቨርሲፊኬሽን በዚህ ጋር፣ ለዚህ ምን አለው መጀመሪያ ኢንክሪዝ ያደርግና ዘን ከዚያ በኋላ ዲክሪዝ ያደርጋል። ወይም ዳይቨርሲፊኬሽን ኢንክሪዝ በሆነ ቁጥር ወደዚህ በሄዳቸው ቁጥር ዘን ምን ያደርጋል? ፕሮፊታቢሊቲ ኢንክሪዝ ያደርጋል አሰም ፖይንት ድረስ እዚህ ድረስ ማለት ነው፣ ማክሲመም ደረሰ ድረስ ኦፕቲማል ፖይንት ላይ። ዘን ከዚያ በኋላ ግን ዳይቨርሲፋይ የምታደርጉ ከሆነ ዲክሪዝ እያደረገ ነው የሚሄደው። ፕሮፊታቢሊቲ ዲክሪዝ እያደረገ ይሄዳል ማለት ነው። ሶ
ይሄንን አስቀምጦልናል የተለያዩ ጥናቶች ማለት ነው። ሶ ፕሮፊት ኢኒሻሊ ኢንክሪዝ በት ሞር ዳይቨርሲፋይድ ዘ ካምፓኒ ቢካምስ ሶ ሬት ኦፍ ፕሮፊት ዲክላይን ያደርጋል ነው የሚለን። ዘስ ዳይቨርሲፊኬሽን ቴክን ቱ ፋር ኢቨንቹዋሊ ብሪንግ ኢንክሪዚንግ ኮስትስ ኤንድ ሪዱሲንግ ፕሮፊታቢሊቲ ዲስ ኢዝ አትሪቢዩትድ ቱ ግሬተር አድሚኒስትሬቲቭ ኤንድ ማናጀሪያል ኮስትስ the more diversified and complex the firm becomes leading to information distortion and control lose ይላል። ስለዚህ ይሄ ዋናው ምክንያት ኮስታችን ወይም ደግሞ ፕሮፊታቢሊታችን የሚቀንሰው ከማኔጅመንት ጋር የተያያዘ ነገር ነው። ከካምፓኒዎች ስፋት ጋርም ከሆነ ከቢልዲንግ መጣበብ ጋርም ከሆነ ሊሆን ይችላል። ግን ከአድሚኒስትሬቲቭ ጋር በተለይ ያተኩራል ማለት ነው። ከአድሚኒስትሬቲቭ ጋር ይያያዛል። ምክንያቱም ማናጀሪያል ኮስቱ ሀይ ይሆናል ሞር ዳይቨርሲፋይ ባደረገን ቁጥር። ለምን? ኮምፕሌክሲቲው በጣም ይበዛል። ኮምፕሌክስ ከሆነ ደግሞ ችግሮችን ለመፍታት በቀላሉ ችግሮች አይገኙም። እንዲሁም ደግሞ በቀላሉ ኢንፎርሜሽኖችን ማግኘት ይከብደናል። መግባባት እርስ በርስ ይከብደናል። ስለዚህ ሙሉ በሙሉ ቁጥጥራችንን ልናጣ እንችላለን ማለት ነው። ሶ ማናጀሪያል አሴት ዛት ካን ኢኒሻሊ ኮፕ ዊዝ ዳይቨርሲፊኬሽን ሜይ ቢ ለስ ኤብል ቱ ዱ ሶ ደ ሞር ዳይቨርሲፋይድ ደ ፊርም ቢካምስ ማለት ነው። ስለዚህ ማናጀሪያል አሴታችን ያለን ሀብትም መጀመሪያ ላይ ዳይቨርሲፊኬሽንን ሊቋቋመው ይችላል። ነገር ግን እየበዛ ሲሄድ ምን ያመጣል ማለት ነው? ችግር ያመጣል። ስለዚህ the competency and skill of the managerial team may becomes less appropriate the further away the new activities are from the original one of the firm ከኦሪጂናል ፕሮዳክታችን ወይም ደግሞ አክቲቪቲያችን እየራቅን በሄደን ቁጥር የማናጀሩ ወይም ደግሞ የኦፊሱ እንዳጠቃላይ ተግባር እየተለየ ስለሚመጣ እዛ ላይ ምን እንሆንም ኮምፒተንሳችን እየቀነሰ ስለሚመጣ ኪሳራ ያጋጥመናል። ሶ ለምሳሌ ቴክኒካል appropriate to managing oil refiner may not be appropriate to managing supermarkets። ስለዚህ የኦይል ሪፋይነር ቴክኒክ ያለው ማኔጅመንት ግሩፕ ወይም ደግሞ ቲም ያንን በሚያደርግበት ቴክኒክ ሱፐርማርኬቶችን ላስተዳድር ቢል ምን አይሆንም ማለት ነው። ኢፌክቲቭ ላይሆን ይችላል እንደዛኛው። ዛት ኢዝ ኮልድ ለዛ ነው ማለት ነው ዳይቨርሲፊኬሽን የራሱ የሆነ ዲስአድቫንቴጅ አለው የምንለው ማለት ነው። So, organizational structure may likewise become inappropriate for a larger and more diversified firms, lead to increase in management cost and less effective management as the span of control increases። ስለዚህ እንዳልነው ማኔጅመንት ኮስታችን ሀይ ሊሆን ይችላል። እንዲሁም ደግሞ ኢፌክቲቭነቱ ለስ ይሆናል። ማኔጅመንቱ ምን በሆነ ቁጥር ስፓን ኦፍ ኮንትሮሉ ኢንክሪዝ ባደረገ ቁጥር ያው ማኔጅመንት ላይ ይህን ተምራችሁታል፣ ኢንትሮዳክሽን ቱ ማኔጅመንት። ሶ the ending of synergy benefit will also contribute to increase costs. Therefore, a position can be invested where the marginal benefit of increased diversification decreases and marginal cost increases። ስለዚህ ይሄ በጣም ዳይቨርሲፊኬሽን ውስጥ እየገባን በሄድን ቁጥር ማርጂናል ቤኔፊታችን ኢንክሪዝ ከማድረግ ዘንድ ዳይቨርሲፊኬሽናችንን ዲክሪዝ እናደርጋለን። ማርጂናል ኮስታችን ኢንክሪዝ ስለሚያደርግ ማለት ምንድነው? ማርጂናል ቤኔፊታችንም ኢንክሪዝ የማድረግ ሁኔታ ሲያመጣ ዳይቨርሲፊኬሽናችን ኢንክሪዝ ካደረግነው በጣም ማርጂናል ቤኔፊታችን ይቀንሳል። ስለዚህ ማርጂናል ቤኔፊታችንን ኢንክሪዝ ለማድረግ ዳይቨርሲፊኬሽናችንን ዲክሪዝ እናደርጋለን። ለምን? ሞር በተለጠጥን ቁጥር ማርጂናል ኮስታችን ስለሚጨምር ማለት ነው። ዘ ኦፕቲማል ሌቭል ኦፍ ዳይቨርሲፊኬሽን ኦከርስ አት ኤ ፖይንት ዌር ማርጂናል ቤኔፊት ኢኳል ዘ ማርጂናል ኮስት ኦፍ ዳይቨርሲፊኬሽን። ስለዚህ የት ቦታ ላይ ነው መቆም ካለብን? ያው ኢኩሊብረም ይኖረዋል ኢኮኖሚክስ ትምህርት ሁሉም ማለት ነው። ስለዚህ ምን እናደርጋለን? ዳይቨርሲፊኬሽን ሌቭላችን ኦፕቲማል የሚደርሰው መቼ ነው? ማርጂናል ቤኔፊታችን ከማርጂናል ኮስት ኦፍ ዳይቨርሲፊኬሽን ጋር እኩል ሲሆን ነው ማለት ነው። እኩል ሲሆን ነው። ስለዚህ እዚህ ጋር እንደሚለው ማርጂናል ቤኔፊት ኦፍ ኢንክሪዚንግ ዳይቨርሲፊኬሽን ዲክሪዝስ ኤንድ ማርጂናል ኮስት ኢንክሪዝስ። ከዳይቨርሲፊኬሽን የምናገኘው ማርጂናል ቤኔፊት ኢንክሪዝመንታችን ዲክሪዝ ያደርጋል። ዘን ወይም ደግሞ ኢንክሪዚንግ ዳይቨርሲፊኬሽንን ኢንክሪዝ አድርገን ከምናገኘው ማርጂናል ቤኔፊታችን ማርጂናል ኮስታችን ኢንክሪዝ ስለሚያደርግ የሆነ ፖይንት ያስፈልገናል። መቼ? ሁለቱ እኩል የሚሆኑበት ነው። ሶ another problem with increasing diversification is that shareholders and financial markets find it increasingly difficult to value the firm because of the wide range of activities the
disbelief in effective internal capital markets and the absence of appropriate valuation technique for highly diversified firms. This leads to a decline in valuation ratio as shareholders sell rather than buy shares ማለት ነው። ስለዚህ ይሄ ትክክለኛ ሞር ዳይቨርሲፋይ ካረግን የካምፓኒያችን ወይም ደግሞ የፊርማችን አፕሮፕሪየት የሆነ የሼር ሆልደሩ የምንለካበት ቫሊዩ የምንሰጠው ከግምት ውስጥ ስናስገባ እንቸገራለን ማለት ነው። ምክንያቱም በጣም ዳይቨርሲፋይድ ነው። ለተለያየ ቴክኒክ፣ ለተለያየ ፕሮዳክሽን ወይም ደግሞ ለተለያየ ሲስተም ደግሞ የተለያየ ሲስተም ኦፍ ቫሉዌሽን ሜተድ ልንጠቀም እንችላለን። ስለዚህ ካምፓኒያችን ቫሊዩ ምኑ ጋር ነው ያለው ስንል ሊቸግረን ይችላል ማለት ነው። ስለዚህ ለመለካት በቀላሉ አይቻልም። ያንን ነገር ደግሞ ቫሉዌሽኑን ካላወቅ ነው ማርኬት ሼሮችን በምን አይነት ደረጃ እንሽጥ ታዲያ? ማለት የካምፓኒ ሼራችን ውድ ነው ርካሽ ነው መሆን ያለበት ቦንድ ለመሸጥ ምናምን ማለት ነው። ያንን ነገር በትክክል ቫልዩ ላይደረግ ይችላል ማለት ነው። ያ ነገር ችግሮች ሊያመጣ ይችላል። Thus, if shareholder believe, rightly or wrongly, that the enterprise may be more valuable broken into its component parts than as a single enterprise, then the management may be forced to yield to shareholder pressure and split its business ማለት ነው። ስለዚህ ሼርሆልደሮቹ ተሳስተው ይሁን ሳይሳሳቱ ልክ ሆነው ሞር ቫሉዌብል የሚሆነው ሰፓሬት ሲደረግ ነው ኢንቱ ስሞለር ፓርት ብለው ካሰቡ፣ ስለዚህ ማኔጅመንቱ ምን ያደርጋል? ያንን ነገር እነሱ ያሉትን ለማሟላት ይጥራል ማለት ነው። So, if demand for the product is growing more quickly in a geographical separated market, በተለያየ ገበያ ላይ ለዛ ለፕሮዳክት ያለው ፍላጎት quickly የሚያድግ ከሆነ then the firm may be able to increase its growth rate by selling in this new market, assume it can gain a position in the market and achieve ፋስተር ሬት ኦፍ ግሮት። ስለዚህ አንደኛ ሼር ሆልደሮቹ ከፈለጉ ግዴታው ነው ዳይቨርሲፋይ ማድረግ አለበት ማኔጅመንቱ። ሁለተኛ ደግሞ የፕሮዳክታቸው ፍላጎት በተለያየ ማርኬት ላይ እየጨመረ ከሆነ ዳይቨርሲፋይ አድርገው በተለያየ ማርኬት ላይ የመሸጥ ግዴታ አለባቸው። ነገር ግን አዲስ ማርኬት ላይ መግባት ራሱ ትራንስፖርቴሽን ኮስት እና ማርኬቲንግ ኮስት አለው። ማለት አድቨርታይዝመንት ያስወጣናል፣ እንዲሁም ደግሞ ትራንስፖርቴሽን ኮስት አለው ራቅ ያለ ቦታ የምንሄድ ከሆነ። ስለዚህ ከኤግዚስቲንግ ፊርሙ አንጻር ወይም ደግሞ ከኤግዚስቲንግ ማርኬቱ አንጻር የበለጠ ወጪ ያስወጣናል ማለት ነው። ዚስ ዊል ሪዛልት ኢን፣ ይሄ ደግሞ ሎወር ፕሮፊት እንዲሆን ያደርገናል። አለስ ኢን ታይም ዘ ኒው ኢንትራንት ካን ማች ዘ ኮስት ሌቭልስ ኦፍ ዘ ኢንኩባንትስ። ስለዚህ አዲስ የሚገቡት ኢንትራንቶች ኮስታቸውን ኮስት ሌቭላቸው ከነበሩት ጋር ዘሴም ካልሆነ በስተቀር ምን ያደርጋል ማለት ነው? ይጣረሳል ማለት ነው። ለምሳሌ ሩቅ ሆነ ሄደ ልሽጥ ብትል ትራንስፖርቴሽን ኮስቱ ሃይ ከሆነ እዛ አካባቢ ከሚያመርት ካምፓኒ ጋር አትወዳደርም ማለት ነው። ቢኮዝ ሂ ኢዝ ኖት ትራንስፖርቴሽን ኮስት ምን የለውም፣ ትራንስፖርቴሽን ኮስት የለውም። ስለዚህ አንተ ትራንስፖርቴሽን ኮስት ጨምረህ ዘንድ በሱ ፕራይስ ልሽጥ ብትል ልከስር ነው ማለት ነው። ስለዚህ ይሄ ችግሮች ይመጣሉ ዳይቨርሲፋይ ስናደርግ። ሌላው የምናየው ኢንተግሬሽንን ነው። ኢንተግሬሽን እና መርጀርን በፓርት 2 እሰራላችኋለሁ። ለዛሬው ይዤላችሁ የመጣሁት ይሄንን ነበረ። ከልቤ ስላዳመጣችሁኝ አመሰግናለሁ። ሰብስክራይብ፣ ላይክ እና ሼር አድርጉ። እንዲሁም ደግሞ ቴሌግራም ግሩፓችንን ኮሜንት ሴክሽን ላይ ያገኙታል። እዛ ላይ ቻናልም ግሩፕም አለ። ቻናል ላይ ብትገቡ ማቴሪያል ጀስት ምንም አይነት ሳትወናበዱ ማቴሪያሉን ታገኛላችሁ። ኤግዛሞች እንዲሁም ደግሞ ማቴሪያሎች። ግሩፕ ላይ ደግሞ እኔን ለማግኘት ስትፈልጉ ኮንታክት ለማድረግ ከተማሪዎች ጋር ኮንታክት ለማድረግ እኔ የማላገኘውን ማቴሪያል ተማሪዎች ሊያገኙ ስለሚችሉ፣ ስለዚህ ከነሱ ጋር ኮንታክት ለማድረግ ግሩፕ ላይ ብገቡ፣ ስለዚህ ሁለቱም ላይ ብገቡ የተሻለ መረጃ ታገኛላችሁ ማለት ነው። በቀጣይ ኢንተግሬሽን እና መርጀርን ይዤላችሁ እመጣለሁ። ለዛሬው ሰላም ሁኑ።